ብራዘር በሮብና አርብ ጾም ጸሎት ልታመልጥ አትችልም። የማታውቀውን ጾም ትጾማለህ። አሁን የነቢያት ጾም ብለህ የገና ጾም ጾማለህ። ለምንድን ነው እስቲ ንገረን እስቲ ብትባል አትመልስም። ነቢያት የቱ ጋር ነው የጾሙት? ነቢያት ከጾሙም በብሉይ ኪዳን እኮ ማለት ነው ኢየሱስ ክርስቶስ እንዲመጣ የእርሱን መምጣት ተስፋ የተጠባበቁ እኮ ነው። መጥቷል እኮ ኢየሱስ ወዳጅ። ገና ብሉይ ኪዳን ላይ ናቸው ለነገሩ እነሱ። ብትጠይቅ አትመልስም። ኦኬ፣ ብትጠይቅ አትመልስም። ኢየሱስ ጌታ ነው። ሃሌሉያ። የኤማውስ መንገደኞች ምን እንዳሉ አልሰማችሁ? በመንገዳችን እየመጣ ሲናገረናል ልባችን ይቀልጥብን ነበር ይላል። ኢየሱስ ብቻ ይናገረን። ስለ ኢየሱስ ብቻ መስማት እንፈልጋለን። ስለ ማንም መስማት አንፈልግም። የጴንጤ ገድል አንድ ገድል ነው፣ እሱም የክርስቶስ ኢየሱስ ገድል ነው። ሌላ ገድል ምናውቅልህ ጉዳይ የለም። ገድል ክተታቸው። የኛ ገድል አንድ ነው፣ እርሱም በቀራንዮ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጋደለልን ብቸኛ ሞቶ በቀራንዮ ሕይወቱን ከፍሎ ነፃ ያወጣን ያዳነን ያጸደቀን ሕይወት የሰጠን ከኢየሱስ ውጪ አንሰማም፣ ከኢየሱስ ውጪ አናይም፣ ከኢየሱስ ውጪ አንናገርም፣ ከኢየሱስ ውጪ መልእክት የለንም፣ ከኢየሱስ ውጪ አንፈልግም፣ መስማት አንፈልግም። ጆሮ ዳባ ልበስ። ኢየሱስ ጌታ ነው። ሃሌሉያ። ከ44 ኮተት ነፃ ያወጣን አምላክ ስሙ የተባረከ ይሁን። ስለ ጌታችን ስለ ኢየሱስ ክርስቶስ ወንጌል ማን እንደሆነና ምን እንደሆነ በደንብ አድርጎ ካስቀመጠ በኋላ በሚገርም ሁኔታ ከዛ ከ18 በኋላ ደግሞ ለዚህ ወንጌል ለዚህ ለመጣ ወንጌል እንደምታውቁት አህዛብም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕውቀት የላቸውም። አይሁድም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በእነርሱ መካከል እየተመላለሰ የእግዚአብሔርን ሕግ እንጠብቃለን፣ የአብርሃም ልጆች ነን፣ የሙሴ ልጆች ነን፣ የአብርሃም የይስሐቅ የያዕቆብ ልጆች ነን በማለት ለአብርሃም ተስፋ የተገባሉ ያን የአብርሃም የተስፋ ቃል ኪዳን መጨረሻ መነሻም የሆነውን ክርስቶስ ኢየሱስን እንዳልተቀበሉት በደንብ አድርገን እናያለን። ከዛ በኋላ ከምዕራፍ 1 ከቁጥር 18 እስከ መጨረሻው ድረስ እስከ ምዕራፍ 2 ድረስ ስለ አህዛብ አለማመን ወይም አህዛብ እግዚአብሔር ሕግ ስላልሰጠን ኃጢአትን ብንሰራ ተጠያቂ አንሆንም ብለው የሚያነሱትን ነገር በጣም በተደጋጋሚ አንስቼላችኋለሁ፣ መሰረት ለመያዝ ማለት ነው። እግዚአብሔር ሕግ ስላልሰጠን ኃጢአት ብንሰራ እንኳን ከተጠያቂነት እናመልጣለን የሚል ሐሳብ አላቸው። ሕግን አልሰጠንም፣ እንዲህ አታድርጉ የሚል ሕግ ስላልሰጠን ኃጢአትን እንኳ ብናደርግ ኃጢአትን እንኳ ኮሚት ብናደርግ እግዚአብሔር እኛን መጥቶ የመክሰስና የመጠየቅ ኃይል የለውም፣ ስልጣን የለውም ብለው ይናገራሉ። ጌታችን ደግሞ በጳውሎስ በኩል ደግሞ ሕግን እንኳ ባትቀበሉ ይላል በልባችሁ ባለ የምን ሕግ? የህሊና ሕግ ትጠየቁበታላችሁ ይላል። የተጻፈ ሕግ የላችሁም ኦፍኮርስ፣ ግንስ በውስጣችሁ ክፉና መልካሙ ምን እንደሆነ ታውቁታላችሁ። ክፉና መልካም እንደሆነ ስለምታውቁት በውስጣችሁ ሕግ በኮንሸንስ ማለት ነው። የኮንሸንስ በምን ነው? በህሊና ሕግ ምን ተዳርጋላችኋል? ትዳኛላችኋል፣ ትጠየቃላችሁ። ሕግን እንኳን ያልተሰጣቸው ሰዎች በህሊናቸው ሕግ ይጠየቃሉ ይላል። ሮሜ ምዕራፍ 2 ላይ ደግሞ ስንመጣ ሕግን ተቀብሏል፣ የአብርሃም ዘር ነን ይላሉ፣ የያዕቆብ ልጆች ነን ይላሉ፣ የይስሐቅ ልጆች ነን ይላሉ። ነገር ግን ምን አላደረጉም? በመካከላቸው የመጣውን የተገለጠውን መሲሁን ሊቀበሉ አልቻሉም። ለመሲሁ ታዛዥ አልሆኑም። ስለዚህ እነርሱን ምን ይላቸዋል? ሕግን ጠብቅ ትላላችሁ፣ ሕግን እንፈጽማለን ትላላችሁ፣ ነገር ግን ሕግን አትፈጽሙትም፣ ሕግን አታደርጉትም። ከዛ እንግዲህ 25 ላይ መተን ስንመለከት ሕግን ብታደርግ መገረዝስ ምን ይጠቅማል? ሲጀመር መገረዝ ለምን ነበረ? ለመዳን ብለው እኮ ነው የሚገረዙት። የአብርሃም በረከት ተካፋይ ለመሆን ነው የሚገረዙት አይደለ? የአብርሃም በረከት ተካፋይ ለመሆን ነው የሚገረዙት። መገረዝ ተገርዘው እንኳን ሕጉን ካልጠበቁ ሁላችሁ ይዘው መገረዝን ተገርዘው ሕግን ካልጠበቁ ምንም አይጠቅማቸውም። መገረዝ ተገርዘው ሕግንም መጠበቅ አለባቸው። በጣም አሰልቺ፣ በጣም አድካሚ፣ በጣም የሚያታክት ነው ሕግ። የሕግ ስርዓት በራሱ ታፕታፕ እያደረጋችሁ 100 ሺህ ያስገቡት። ስለዚህ ሕግ በራሱ አሰልቺ ነው፣ አድካሚ ነው። ምን ይልሃል? ተገረዝ ይልሃል፣ ትገረዛለህ። ከዛ ሕግን ደግሞ ጠብቅ ይልሃል። አይተሃል? ሕግ በዚህ ብትመጣ በዛ አታመልጠው። በጣም ቆንጆ አገራረዝ በ8ኛው ቀን እንደ አንድ ዕብራዊ ተገርዘ። ከዛ ደግሞ የተሰጡ 613 ሕጎች ውስጥ የሚገርም 600 ይሆንላችሁ። በደንብ ስሙኝ። መገረዝን ተገርዘ በ8ኛው ቀን
ከተሰጡ ከ613 ህጎች ውስጥ ደግሞ 612ቱን ፈጽመ 613ኛዋን ብታጎድል ከተጠያቂነት አታመልጥም። አሁን ይህን መናገረው በሃይማኖት ቤት ውስጥ ላሉ በእኛ ቤት ውስጥም ደግሞ በክርስቶስ ኢየሱስ የዳኑበትን ጸጋ ትተው በጸጋ ድነው በህግ ለመኖር ለሚፍጨረጨሩ ሰዎች ነው የምናገረው። በጸጋ ድነዋል። ከዛስ ይህንን ደግሞ ደህንነታችንን ህይወታችንን የምናስቀጥለው በጸጋ ነው ብሎ የሚናገሩ ሰዎች አሉ። በጸጋና በህግ መካከል ሚዛናዊ የሚባል መካከለኛ ነገር የለም። ኦንሊ ያለው ህግ ነው። ከዛ በኋላ ደግሞ ምንድን ነው ያለው? ጸጋ ነው ያለው። በፍጹም በህግና በጸጋ መካከል ባላንስ የምታደርጉበት መካከለኛ ነገር የምትዳኙበት ነገር የለም። ወይ ህግ ነው ወይ ጸጋ ነው። ህግና ጸጋ ባላንስ አይደረግም በፍጹም። ህግ በብሉይ ኪዳን ተሰርቶ ተጠናቆ ያለቀ ማለት በክርስቶስ ኢየሱስ ተሰርቶ ተፈጽሞ የተጠናቀቀ እንኳን ይሁላችሁ እንኳን እናንተ እንኳን አህዛብን አይደለም የገዛ ህግን የተቀበሉ ሰዎች እንኳን በእግዚአብሔር ፊት ንጹህ ሆኖ መቆም አልቻሉም። ሙሴ እንኳን በኮሬብ ተራራ ላይ ነው የቀረው። ህጉን የፈጸመው ንጹህ የሆነው ኃጢአት አልባ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ጴንጤ ቤት ውስጥም ቁጭ ብላችሁ ተንበርክኬ ድል አመጣሁኝ፣ በጩኸቴ ድል ሆነ። በጩኸት ድል አይሆንም፣ በጸጋው ነው ድል የሚሆነው። ተንበርክኬ ድል ነሳሁኝ አይ ነው ስለ ጸሎት ፓወር የምናገረው፣ ግን ባንተ መንበርከክ ባንተ ጩኸት የሚፈጸም ነገር የለም። በጸጋው ጉልበት ነው ሁሉ ነገር የሚሆነው። ስለዚህ አንዳንዴ የሆነ ነገር ሲፈጸምልን የሆነ ነገር ሲደረግልን የኔ ጸሎት ነው ይሄን ያደረገው፣ የኔ ለእግዚአብሔር መታዘዝ ነው ይሄን ያደረገው የሚል ትምክህት ከዳኑ ሰዎች እንኳን እናገኛለን። መጽሐፍ ቅዱስ እንደዛ ያስተምረናል ወይ? መጽሐፍ ቅዱስ እንደዛ ያስተምረናል ወይ ወዳጆች? መጽሐፍ ቅዱስ ያስተምረናል? በፍጹም አያስተምረንም። መጽሐፍ ቅዱስ የሚያስተምረን ስለምንድን ነው? መጽሐፍ ቅዱስ የሚያስተምረን በጌታ በኢየሱስ ክርስቶስ በሆነው ቤዛነት በኩል ዛሬም ድል በመንሳት የምንዞረው በክርስቶስ ኢየሱስ በተፈጸመ ስራ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። በጸጋ ድነን በህግ አንኖርም። በጸጋ እንድናለን፣ በጸጋ እንኖራለን። ጸጋ በር ብቻ አይደለም፣ ጸጋ መዳረሻም ጭምር ነው። በደንብ ስሙኝ። ጸጋ መግቢያ ብቻ አይደለም። ይህም ፕሪንሲፕል ነው የምነግራችሁ። ጸጋ መግቢያ ብቻ አይደለም፣ ጸጋ መሰንበቻም ነው። ጸጋ መግቢያ ብቻ አይደለም፣ ጸጋ መጠቅለያም ነው። ጸጋ መነሻ ብቻ አይደለም፣ ጸጋ መድረሻም ጭምር ነው። በጸጋ ድነን በህግ አንቀጥልም። በጸጋ ድነን በህግ አንኖርም። ጸጋው ያድነናል። ጸጋው እንዴት መኖር እንዳለብን ኃጢአተኝነትን፣ ዓለማዊ ምኞትን ጭምር እያስካደ እንድንኖር ያደርገናል። ስለዚህ ጸጋው መዳኛም ነው። ጸጋው ደግሞ ምንድን ነው? መኖሪያም ጭምር ነው። እስቲ አሜን ኮሜንት ላይ ተባረኩልኝ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ህግን ብታደርግ መገረዝ ምን ይጠቅማል? ከዛ ስሙ፣ ህግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። ኢቭን ኢፍ ተገርዘህ እንኳን ተባረኩ አሜን የምትሉ ተገርዘህ እንኳን ማለት ህግን ብትተላለፍ ያ አለኝ ብለህ የተማመንክበት ዕብራዊ ነኝ ብለህ በ8 ቀን ወንድ ልጅ የተገረዘው መገረዝ አይጠቅምህም። እኔ እኮ የሚገርመኝ እኮ ነው። ደግሜ ልንገራችሁ ላልነበራችሁ ሰዎች፣ አንድ አይሁዳዊ ተገርዞ በ8ኛው ቀን ከዛ ደግሞ የተሰጡትን ህጎች 613 ህጎች ውስጥ 612ቱን ቢፈጽም መገረዙን ተገርዞ 612 ህጉን ፈጽሞ 613ኛውን ቢያጎድል በሁሉ ይጠየቃል። በሁሉ ኃጢአተኛ ነው። በጣም ከባድ ነገር እኮ ነው ወዳጆች፣ በጣም ከባድ ነው። ልታመልጥ አትችልም እያለው ነው። ልታመልጥ አትችልም። ከዛ ምንድነው አሁን ይኸውላችሁ ወዴት አህዛብንም አይሁድንም ከሮሜ ምዕራፍ 1 ጀምሮ ምዕራፍ 2 ላይ ሄዶ ወደ ምዕራፍ 3 አህዛብንም አይሁድንም ጳውሎስ ይዞ የሚሄደው አንተም ህግ ኖሮ ተገርዣለሁ ብለህ ህግንም ባትፈጽም ያኛውም ደግሞ አምላክ የለኝም እኔ ህግ አልተሰጠኝም ብትሉ ሁለታችሁም ወስዶ ገፍቶ የት እንደሚያመጣችሁ ታውቃላችሁ። ሁላችሁም ኃጢአተኛ ናችሁ ወደሚል የሚያመጣው ወስዶ ይገፋቸዋል።
3 ላይ ይወስድና እነዛ አይሁድ በመሆናችን ሕግን ተቀብለዋል ብሎ ሲኮራሩ ምን ይላቸዋል? ሮሜ ምዕራፍ 3 ላይ ሄዶ እርግጥ መሸጫውን ይናገራቸዋል። ሮሜ ምዕራፍ 3 20 ላይ ምን ይላል? ጻድቅ አንድስ እንኳ የለም፣ ሁሉ ኃጢአትን ሰርተዋልና ከእግዚአብሔርም ክብር ጎለዋል ይላል። ስለዚህ መገረዝህም አይጠቅምህም፣ ሕግንም መጠበቅ አይጠቅምህም፣ አሕዛብ መሆንህም አይጠቅምህም። እነ ቤልፌጎር እነ በዓልን እነ ካሞሽንም ብታመልክ ምንም የሚጠቅም ነገር የለም። ሁላችሁም ኃጢአትን ሰርታችኋል፣ የእግዚአብሔርም ክብር ጎሏችኋል። የእግዚአብሔር ክብር ማን ነው የጎደለን? ኢየሱስ ጎሎናል። ስለዚህ የእግዚአብሔር ክብር እንዲመለስ ማን ያስፈልጋል? ራሱ ኢየሱስ ያስፈልጋል። ባለፈው በሰራሁት ቪዲዮ ላይ የተናገርኩት ነገር አለ። ማንም ሰው በራሱ ከእግዚአብሔር ቁጣ አያመልጥም። ከእግዚአብሔር ቁጣ በራስ አታመልጥም። ከእግዚአብሔር ቁጣ የምታመልጠው በራሱ በእግዚአብሔር ነው። ከእግዚአብሔር ቁጣ የምታመልጠው በማን ነው? በራሱ በእግዚአብሔር። ማንም ሰው ከእግዚአብሔር ቁጣ በራሱ ሊያመልጥ አይችልም። እንዴት ነው ከእግዚአብሔር ቁጣ በሌላ አካል ልታመልጥ የምትችለው? ከእግዚአብሔር ቁጣ እንዴት ነው በገብርኤል በኩል የምታመልጠው? ከእግዚአብሔር ቁጣ እንዴት ነው ለሚካኤል ዳቦና ጠላ ደፍተ የምታመልጠው? ብራዘር አታመልጥም፣ አታመልጥም። ከእግዚአብሔር ቁጣማ በሆነ ሰው በኩል ካመለጥክ ከእግዚአብሔር በላይ አቅም ያለው ጉልበት ያለው አካል አግኝተሃል ማለት ነው። ኦኬ፣ ሊሸነግል የሚችል ጉልበት ያለው መልአክ፣ ጉልበት ያላት ማርያም፣ ጉልበት ያለው የሆነ ሳምባዲ ተገኝቷል ማለት ነው። ከእግዚአብሔር ቁጣ ማምለጥ ከቻልን በሌላ አካል፣ ከእግዚአብሔር ውጭ በሌላ አካል ለምንድን ነው እኛ ዝም ብለን እንደፈለግን ኖረን መጨረሻ ላይ እዛ ሰውዬ ጋር ሄደን ከዛ በኋላ ከእግዚአብሔር ቁጣ እንድናመልጥ የማያደርገን? ከእግዚአብሔር ቁጣ በማርያም አታመልጥም፣ እሷ ራሱ አታመልጥም፣ ሚካኤልም አያመልጥም፣ ማንም አያመልጥም። ከእግዚአብሔር ቁጣ የምታመልጠው በራሱ በእግዚአብሔር ብቻ ነው። አንዴ ባለፈው ነግሬያቸው የለ ኮሮና ጊዜ አብርሽ ኮሮና ጊዜ ምን አሉ? የእግዚአብሔር ቁጣ ነው፣ የእግዚአብሔር ቁጣ ነው አሉ አንዳንድ ፓስተሮች፣ ቅዠታም የሆኑ ደግሞ ነቢይ ነን የሚሉም ሐሰተኞች ማለት ነው። የእግዚአብሔር ቁጣ ነው፣ እግዚአብሔር ተናግሮናል፣ መርገም ነው አሉ። ከዛ በኋላ ነቢያቶቹ ካገለገሉ ፓስተሮቹም ካገለገሉ በኋላ መጨረሻ ላይ እጃቸውን ይታጠባሉ። ማይካቸውን ሁላ በሶፍት ነበር ማይክ የሚቀባበሉት። አይታቸዋል፣ በሶፍት ማይካቸውን። ከዛ ደግሞ ሳኒታይዘር ምናምን። የእግዚአብሔር ቁጣ ከሆነ እንዴት ነው በሶፍት የምታመልጠው? የእግዚአብሔር ቁጣ ከሆነ እንዴት ነው በአልኮል ይሄ እኛ ጺማችንን ስንቆረጥ በምንቀባው አልኮል የምታመልጠው? ጋይስ ይኸውላችሁ በደንብ ተረዱኝ። የእግዚአብሔር ቁጣ ከሆነ እጅህን ታጥበ አይደለም ታጥነ ራሱ አታመልጠው። ሞት፣ ኃጢአት የእግዚአብሔር ቁጣ ነው። በሞት ይኸውልህ ማንም ሰው ይኸውላችሁ የሚያስፈልገን እግዚአብሔር ነው። የሚያስፈልገን እግዚአብሔር ነው። ከእግዚአብሔር ውጪ ማንም ከእግዚአብሔር ቁጣ ሊያደነን አይችልም። ክርስቶስ ኢየሱስ መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉም ሊቀበሉት የሚገባና የታመነ ነው። ከዛስ ሌላ ቦታ ደግሞ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ በኃይል ተገለጠ። የዲያብሎስ ስራ ምንድን ነው? ሞት ነው። ያ ሞት፣ ያንን ወጥመድ፣ ያንን ስራ የሚያፈርሰውልህ ሚካኤል ነው፣ ገብርኤል ነው፣ መልአክ ነው፣ ልዩ ፍጥረት ነው? አይደለም። የዲያብሎስን ስራ በራስህ በሆነ ሰው በኩል አታልፈውም። መጽሐፍ ቅዱስ ምን ይላል? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ቁጣ፣ የሰይጣን ስራ፣ የሰይጣን ሐሳብ፣ የሰይጣን ወጥመድ የሚፈርሰው አቀብ አልባ የሚሆነው በልጁ በክርስቶስ ኢየሱስ ነው። ምን ማለት መሰለ? ከእግዚአብሔር ቁጣ ራሱ የምታመልጠው በእግዚአብሔር ብቻ ነው። you will not escape brother፣ ልታመልጥ አትችልም። ምን እያልኩ መሰለ? ከእግዚአብሔር ቁጣ ጾመ፣ ጸልየ፣ ድንጋይ ተንተርሰ፣ አመድ ነስነሰ፣ ማቅ ለብሰ፣ ጤዛ ልሰ አትድንም፣ አትጸድቅም። በፍጹም በፍጹም በፍጹም። ከእግዚአብሔር ቁጣ ማምለጫውን ሮሜ ምዕራፍ 3 ቁጥር 20 ላይ ይሄድና ሁሉም ጎሏቸዋል ይላል። እየሰው እኮ ነው ጎሏቸዋል ይላል። እየጾሙ እኮ ነው ጎሏቸዋል ይላል። ማን? የእግዚአብሔር ክብር። ለካ የእግዚአብሔር ክብር በጾም በጸሎት አይመለስም። ለካ የእግዚአብሔር ክብር ተራራ በመውጣት አይመለስም። በገሪዛንም የለም፣ በሌላም ስፍራ የለም። ከእግዚአብሔር ቁጣ
እንደ አይሁድ የጾመ የለም፣ እንደ አይሁድ የታጠበ የለም። ሰውነታቸው ፌድ እስኪያደርግ ነበር እኮ የሚታጠቡት፣ አሽተው ነበር የሚታጠቡት። ከሊቅ እስከ ደቂቅ በዮም ኪፑር በዓመት እየታጠቡ በየጊዜው ደግሞ እየታጠኑ በየቀኑ መስዋዕት እያቀረቡ መስዋዕት አቅርቦ ሰውነቱን ታጥቦ ጾሞ ጸልዮ አመድ ነስንሶ ማቅ ለብሶ ራሱን አዋርዶ ተንበርክኮ እየየ እሪ የፍየል ማዕት፣ የጥጃ ማዕት፣ የዋኖስ ማዕት፣ የዶሮ ማዕት፣ የርግብ ማዕት እያንዳንዱን አምጥቶ ሰውቶ ካልዳነ አንተ እንዴት ነው ሮብና አርብ ወተትና እንትን ይሄ ማካቶ ሳጠጣ ምትድ ነው? አንተ አትድንም። ዳይትህን እያስተካከልክ ይሆናል። ሰውነት ያለውን ዴሪ ቅባት ምናምን ቅቤ ምናምን እየቀነስክ ነው እንጂ አትድንም፣ አትጸድቅበትም፣ በፍጹም አትጸድቅበትም። ቢያጸድቅ ኖሮ እነሱ እንደሚጸድቁ በደንብ አድርጎ የሮሜ ጸሐፊ ይናገራል። ሕግን ብታደርግ መገረዝህ ይጠቅማል። ምን ማለት ነው? ተገርዘ ሕግን ሁሉ ብትፈጽም ይጠቅመሃል። ግንስ ተገርዘሃል፣ ግን ሕግን አትችለውም። ማንም ሰው መገረዝ ይችላል። በ8 ቀኑ ሳታውቅ ነው ሲጀመር የምትገረዘው። የሲምቦሉ ስለሆነ የአብርሃም በረከት እስራኤላዊ ወደ እስራኤላዊነት የሚቀላቀልበት ፊዚካል የሆነ ኮቨናንት እግዚአብሔር ለአብርሃም ምልክት አድርጎ የሰጠው መገረዝን ነው። መገረዝን ተገርዞ ወደ አብርሃም ላይን ውስጥ ገብቶ መልካም ስራን ግን ይሆናቸው ይሄ ሕጉን ግን ካልጠበቀ ምንም አይጠቅመውም እያለ ነው። ምንም በፍጹም አይጠቅመውም። ስለዚህ አሁን ምንድነው እያለ ያለው? እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደመገረዙ አይቆጠርለትም። ደግሞ ምን እያለ ነው? አይሁድ ተገርዣለሁ ብሎ ተገርዞ ሕግን ካልጠበቀ አይቆጠርለትም ይላል። አይሁድም ደግሞ እኔ አልተገረዝኩም አለመገረዜን ግን መልካም ስራ በመስራት ያለመገረዝን ክፍተት እሞላዋለሁ ብሎ መልካም ስራ ቢሰራም አይጠቅመውም። ሁለታችሁም አትድኑም፣ አይጠቅመውም እያለ ደግሜ ላንብብላችሁ። ይኸውላችሁ ሕግን ብታደርግ መገረዝስ ይጠቅማል። ከዛስ ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። የሚገርምህ ተገርዘ ሕግን ሁሉ ብትፈጽም ይጠቅማል። ግንስ ማንም የእግዚአብሔርን ሕግ መፈጸምና ለእግዚአብሔር ሕግ መታዘዝ የሚችል አንድስ እንኳ የለም። መገረዙም አልጠቀመውም። ኢቨን ኢፍ ቢገረዝ እንኳን 613ቱን ሕግ ሊያደርግ የሚችል የለም። ለዛ ነው በሮሜ መጽሐፍ ምዕራፍ 8 ቁጥር 6 ላይ ስጋ ለእግዚአብሔር ሕግ መገዛት ተስኖታልና ይላል። ሮሜ ምዕራፍ 3 ቁጥር 20 ላይ ደግሞ ሁሉም ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎድለዋል። ሁሉም ሲል አብርሃምም ነው። ሁሉም ሲል ሙሴም ነው። አብርሃም ራሱ ወደ ዘላለም ሕይወት የተቀላቀለው በክርስቶስ ኢየሱስ ሞትና ትንሣኤ ነው። የአብርሃም በረከት የተስፋው ቃል የክርስቶስ ኢየሱስ ሞትና ትንሣኤ ነው አብርሃም ራሱ እንዲቀላቀል ያደረገው። ስለዚህ አንተ የሐረር ሰንጋ ሮብ ዕለት ሳትበላ ዓርብ ዕለት ደግሞ የባሌ ሮቤን ወተት ሳትጠጣ ምትጸድቅ ይመስላል? አትጸድቅም። ድንገት የሰውነትህን ካሎሪ ባላንስ እያረክ ሊሆን ይችላል እንጂ አትጸድቅም፣ በፍጹም አትጸድቅም። በባዶ እግር አይደለም በጣት እየተራመድክ ብትሄድ አትጸድቅም። ምትድነው ከእግዚአብሔር ቁጣ የምትተርፈው በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ነው። በክርስቶስ ኢየሱስ ብቻ። ኢየሱስ ክርስቶስ ጌታ ነው። ድንገት ሮብና ዓርብ የምትገዛው ስጋ ለስጋ የምታወጣውን ገንዘብ ሴቭ ብታደረገው ይሻላል። ጥሩ ነው ለአንተ። ኢኮኖሚውን እያደረጀ ሊሆን ይችላል እንጂ እግዚአብሔር መንግስት አትገባም እያልኩ አስረግጬ ነው። ምን ነበረ ኤርሚ የሚለው? አስረግጬ ነው ምነግር ይላል ኤርሚ። ኢየሱስ ጌታ ነው። ከዛ እንዲህ ይላል እንግዲህ አህዛብ ጋር ነው ደግሞ የኛ ህዝቦች ታፕ 100 ሺህ ያስገቡ እንጂ አሕዛብ ደግሞ የኛ ሰዎች ደግሞ ምን ይላሉ? ባልገረዝም እንኳን እንደ አይሁድ እንደ አይሁድ በ8 ቀን እንኳን ባንገረዝ ሕግን እኮ ብንፈጽም እግዚአብሔር ያጸድቀናል ቢሎ ሳይገረዝ ራሱ ሕግን ቢፈጽም አይጠቅመውም እያለ ነው። መውጫ መግቢያ የለውም ብራዘር። መውጫ መግቢያው መዳኛው በሩ ኢየሱስ ብቻ ነው። በእኔ ሆኖ ስልክ ላይ መጥቶ ጌታ ኢየሱስ እያንኳኳ ነው። በራስ አትችለውም። በራስ ልትጸድቅ አትችልም። እጅህን ስጥ፣ ተከባል። ለምሳሌ አንድ የኢትዮጵያ መንግስት አንድ እንትን ቢያገኝ ምንድነው ይሄ አሸባሪ ቢያገኝ ወታደር ከቦ ምንድነው የምታደርገው? ምንም አታደርግም። እጅህን መስጠት ብቻ ነው። እጅህን ከሰጠ ወስዶ ትንሽ አስሮ አስተምሮ ይለቃል። ካልሰጠስ ይደፋሃል በመሳሪያ። አሁን ኃጢአት መጥቶ ደቅኖብሃል። ሕግ መጥቶ ደቅኖብሃል። ሰይጣን መጥቶ ደቅኖብሃል። ዓለም መጥቶ ደቅኖብሃል። ኃጢአት ሞት መጥቶ ደቅኖብሃል። እጅ ስጥ። በራስ አትችልም። በዓርብ ሮብ አትችልም።
በኩክ የለሽና በሰውሯ እግዚአብሔር ይሰውራችሁና ከስውሯ በእንትና በተክልዬና በእንትና ጥፍር በኩል አትድንም። እጅ ስጥ። ምድር ነው መቼ ነው አልችልም ስትል አርሴማ ስትል ያቀባብልላል። አያውቃትም። እሱ ሞቴት ያውቃታል። አያውቃትም። በምን ጉዳይ እንደሞተችም አናውቅም። ስለዚህ እጅ ስጥ ይልሃል። እጅ ስጥ ማለት ምን ማለት ነው? እኔ አቅም የለኝም ኢየሱስ ነው ጽድቄ ስትል ሞት ሆይ መውጊያ የታለ? ጫሎስ ታርባንያ ኢየሱስ ጌታ ነው። ሃሌሉያ። ሞት ሆይ መውጊያ የታለ ይላል። አንተ በኢየሱስ ስትታመን ኢየሱስ ነው የሚያድነኝ ስትል ሞትን ጌታ ኢየሱስ ያነጋግርልሃል። ከሰማይ ሆኖ በሞት አናት ላይ ረግጦት ማለት ነው። ሞት ሆይ መውጊያ የታለ ይላል። አንተ እየሰማኸው ማለት መጽሐፍ ቅዱስ ሲናገር ይላል ፈጽሞ ድል በመንሳቱ ለሚያዞረን ይላል። በስፍራ ሁሉ ድል በመንሳቱ ለሚያዞረን ከዚህ ስፍራ ወደዛ ስፍራ በሞት ወረዳ መካከል በሞት ቀጠና መካከል ጠላት ካፈሰሰው ፈሳሽ በላይ እንድንሳፈፍና እንድንበር ጠላት ካስቀመጠው እሾህ አሜኬላ ጠላት ካስቀመጠው ወጥመድና ጠላት ካስቀመጠው የትኛውም አይነት ስውር ስራ የምንተርፈው በድል የተራመድነው በድሉ ነው። በኢየሱስ ድል ነው። ለዛ መጽሐፍ ቅዱስ ሲናገር ምን ይላል? ድል በመንሳቱ ለሚያዞረን ይላል። የምዞረው የምወጣው የምገባው የምጸልየው የምጾመው ህይወቴን ሰላም ሆኜ ትዳሬን አገልግሎቴን እየመራልኝ የማገለግለው በራሴ አይደለም። ድል በመንሳቱ እዞራለሁ። አሌሉያ። ኢየሱስ ክርስቶስ ጌታ ነው። የአባቴ ኃይል የማይሰራበት የምድር ክልል አባቴ አውስትራሊያ አለ፣ አባቴ አሜሪካ አለ፣ አባቴ አፍሪካ አለ፣ አባቴ እዛ ፓሲፊክ እንትን ውስጥ አለ፣ አንታርክቲካ አለ፣ በሰማይ አለ፣ በምድር አለ። አባቴ በሁሉ ስፍራ ይገዛል፣ እኔም በሁሉ ስፍራ እገዛለሁ። ኢየሱስ ክርስቶስ ጌታ ነው። የምኖርበት ኑሮ እኔን ሊገደኝ አይችልም። የምኖርበት ከተማ የእኔን ተጽዕኖ የእኔን በእግዚአብሔር ልጅነት ያለኝን ማንነት በፍጹም 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 ሊያስቀርብኝ አይችልም። ለምን? አባቴ በሁሉ ስፍራ ይገዛል፣ እኔም በአባቴ ኃይል በሁሉ ስፍራ ድል በመንሳቱ እዞራለሁ። ኢየሱስ ክርስቶስ ጌታ ነው። እንኳን ደስ አላችሁ ጴንጤዎች፣ በክርስቶስ ኢየሱስ የተወደዳችሁ እግዚአብሔር ጽድቃችሁ የሆነላችሁ አቅም የለኝም ጉልበት የለኝም ብላችሁ ልባችሁና እጃችሁን በእግዚአብሔር ፊት ያነሳችሁ እኔ ምን ጉልበት አለኝ አቅም አለኝ ብላችሁ ልባችሁን ለእግዚአብሔር ያስማረካችሁ እግዚአብሔር ከናንተ ጋር ነው። እግዚአብሔር ድላችሁ ነው። እግዚአብሔር ጽድቃችሁ ነው። እግዚአብሔር ጥበባችሁ ነው። ክርስቶስ ኢየሱስ በእግዚአብሔር ፊት ቤዛችሁ ነው። ክርስቶስ ኢየሱስ በእግዚአብሔር ፊት ጥበባችሁ ነው። ኢየሱስ ጌታ ነው። እንኳን ጴንጤ ሆንኩ፣ እንኳን ክርስቲያን ሆንኩ። የት ነበር ኑሮ ይሄኔ? በመከራ ህይወት በመኖር መጽደቅ አለመጽደቅን የማላውቅበት በፍርሃት ተሸብቤ ከምኖርበት ህይወት ጌታ ኢየሱስ ክርስቶስ ህይወቱን መጥቶ ከፍሎ ነፃ አወጣኝ፣ አዳነኝ። ከራሴ ሩጫ፣ ከራሴ መርመጥመጥ፣ ከራሴ ተራራ መውጣት፣ ቁልቁል መውረድ፣ ከኃጢአት አዙሪት በክርስቶስ ኢየሱስ ሞትና ትንሣኤ ሰላምን የሰጠኝ ልባችንን ያሳረፈ በልባችን ላይ ብርሃን ይብራ ብሎ ያበራልን ኢየሱስ የእግዚአብሔር ልጅ ስሙ የተባረከ ይሁን። የደረሰልን የገላገለን ከህግ መጠበቅ ኢየሱስ ጌታ ነው። ይህንን ኢየሱስ ሲባል ልብህ ካልሞቀ ኢየሱስ ሲባል ዘራፍ ካላልክ ምንድን ነው ህይወት? አንተ የድሮ ሰው እኮ የመንግስቱ ኃይለማርያምን ፎቶ ሲያይኩ ዘራፍ ይላል። በኢሰፓና በኢሃፓ ራሱ ኢየሱስ ስትባል ዘራፍ ማለት አለብህ። ጸጉር ሊቆም ይገባል። ለምን? የተገኘህበት ዘር ነዋ። የተገኘህበት ምንጭ ነዋ። የተገኘህበት ማንነት ነው። ስለሱ ተናግሬ ስለሱ ዘምሬ ሰብኬ ልጨርስ አልችልም። ልቤ ይቃጠልብኛል። ማሎስ ታዲያ አስረግጬ እኮ ነው የምነግርህ። ከዛ ኮተት ውስጥ ያወጣን አምላክ ስሙ የተባረከ ይሁን። ለአንዱ ብቻ እንሰግዳለን። እኛ ጴንጤዎች ነን። ለኢየሱስ ብቻ እንሰግዳለን። ለኢየሱስ ብቻ እንዘምራለን። ለእግዚአብሔር ብቻ እንሰግዳለን። ለእግዚአብሔር ብቻ እንዘምራለን። ወደ እግዚአብሔር ብቻ እንጸለያለን። ኢየሱስ ክርስቶስ ጌታ ነው። መሐመድ ሰው ነው። መሐመድ ተረተኛ ነው። አንድ ነጋዴ ነው። የ9 ዓመት ልጅ ያገባ ነጋዴ ነው። ኢየሱስ አምላክ ነው። አሁን ሰው አተ መሐመድን ትከተላለህ ወንድም? ሰው አተ በጌታ በኢየሱስ ሰው አተ አሁን የ9 ዓመት ሕፃን ልጅ ያገባ መሐመድ እንዴት ነው የምትከተለው? ኢየሱስ እኮ ይኸውልህ ልንገራችሁ፣ እንደ አምላክ ብቻ ሳይሆን እንደ ሰው ብንከተለው ያዋጣል። ፍጹም ሰው ፍጹም አምላክ አይደል? በደንብ ልንገርህ፣ ኢየሱስ እንኳን እንደ አምላክ እንደ ሰው ብንከተለው ያዋጣል።
የ9 ዓመት ሕፃን ሴት አላገባም፣ አልደፈረም፣ ሰው አላሳረደም፣ በአንደበቱ ሽንገላ ስተት አልተገኘም፣ በኃጢአት አልተከሰሰም። ማንም ሰው ምድር ላይ ስለ የትኛው ኃጢአት ትከሱኛላችሁ አላለም። ብቸኛ ኃጢአት የሌለበት ኢየሱስ ስለ የትኛው ኃጢአቴ ትከሱኛላችሁ? ስለ የትኛው ኃጢአቴ ትከሱኛላችሁ? ኢየሱስ ጌታ ነው። ምሰድብ መስሎ ነው? እናንተ የእፉኝት ልጆች እንዳለው ጌታ ኢየሱስ እንደዛ እየነገርኩ ነው። ምሰድብ የሚመስል ውሸትህንና ቁስልህን በወንጌል እውነት እያፈረጥኩልህ ስለሆነ ነው። ለዛ ነው ምሰድብ የሚመስል። አይዞ እኛም ፈርጦልን ነው የመጣ ነው። ኦኬ ፈርጦልን ነው የመጣ ነው። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ጌታ ኢየሱስ እንኳን እንደ አምላክ እንደ ሰው ብንከተለው የሆነ መሪ ነው። የሆነ ጸዴ መሪያችን ነው ጌታ ኢየሱስ። ስሙ የተባረከ ይሁን። ወንድሜ 9 ዓመት ሕፃን ልጅ ያገባ ሰውዬ ምን ብለህ ነው የምትከተለው? እሱ ብናገኘው ማሳሰር ነው እንጂ እሱን ወንድሜ በሴቶችና ጉዳይ ማህበራዊ ጉዳይ ማሳሰር ነው እንጂ አንተ ምን ሆነ? ጌታ የተባረከ ይሁን። እንግዲህ ያልተገረዘ ሰው ይላል። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ፣ እንግዲህ ያልተገረዘ ሰው የሕግን ትእዛዝ ቢጠብቅ፣ እንግዲህ ያልተገረዘ ሰው የሕግን ትእዛዝ ቢጠብቅ አለመገረዙ እንደመገረዙ ላይ አይቆጠርለት። የፈለገ መልካም ነገር ቢያደርግ መልካም ነገር ሊያደርግም ቢፍጨረጨር አለመገረዙን ይሄ መልካም ስራው ሕግን መጠበቁ አይሸፍንለትም። ኢየሱስ ከሁሉ በላይ ነው። አሜን። ስሙ የተባረከ ይሁን። ከዛስ ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው፣ በደንብ ስሙ። ከፍጥረቱም ያልተገረዘ አሕዛብ ማለት ነው። ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው በአንተ ይፈረድብሃል። ባይገረዝም በተጻፈ ሕግም ባይኖረው በህሊናው ሕግ እንደሚዳኝ በደንብ አድርጎ ይናገረዋል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና። ምን ማለት ነው ይሄ? አይሁዳዊ የሆነ አይሁዳዊ አይደለምና ማለት ከአይሁድ የተገኙ ስለሆኑ ብቻ ከእስራኤል የወጡ ብቻ ስለሆኑ አይሁዳውያን አይደሉም እያለ መገረዝ አለባቸው። ለምሳሌ በስጋ አይሁዳዊ የሆነ ሁሉ አይሁዳዊ አይደለም ይላል። እግዚአብሔር እስማኤልን አይቆጥርማ። ምን አይልም? እግዚአብሔር እስማኤልን አይሁዳዊ ብሎ አይቆጥረው። ስለዚህ በስጋ ከአይሁድ መገኘት፣ በስጋ ከአይሁድ መምጣት አይሁዳዊ አያስብልህም። በስጋ መገኘት በራሱ ምን አያደርግህም? በፍጹም ምን አያደርግህም? አይሁድ አያደርግህም እያለ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው። አሁን በ8 ቀን የሚደረግ የሸለፈት ማስወገድ ሳይሆን የልብ መገረዝ ነው። አሁን እኛ ተገርዘናል። በምን? በእምነት መገረዝ ተገርዘናል። በ8 ቀን ሸለፈት በማስወገድ አይደለም፣ በእምነት መገረዝ ሆነ። መገረዝ ምን ማለት ነው? ይሄ የድንጋዩን ልብ አውጥቶ የስጋን ልብ በውስጣችን አስቀምጧል። አድርግ አታድርግ በሚል ህግ አይደለም። ባለፈው አንድ ሰው በጣም የምወደው ደስ ያለኝ በጣም ድንቅ አገላለጽ አለ። በፊት ህግ የሚያዝ ከውጭ ሆኖ ነው። አትግደል፣ አታመንዝር፣ አትዘሙት፣ አትስረቅ ብሎ ከውጭ ሆኖ ነው የሚያዝ። አሁን የተቀበልነው ህግ የፍቅር ህግ ይባላል። አሁን የምንኖርበት የጸጋው ዘመን፣ አሁን የምንኖርበት አዲስ ኪዳን በውጭ ሆኖ አትግደል፣ አታመንዝር፣ አንተ አፈወርቅ አትስከር ራሱ ትዝ አይለኝም። ለምን? መስከር በእኔ ዘንድ የለም። እኔ ክርስቲያን ነኝ። ይኸውላችሁ በደንብ ስሙ። ምንድን ነው መስከር በራሱ? ምንድን ነው ስካር? ምንድን ነው? ግራ ነው የሚገባ። ለምን? ውስጥ የገባው ዘር አታድርግ በሚል ሳይሆን የስጋ ሀሳብህን እምሽክ አድርጎ ከስር መሰረቱ ከአንተ ጋር አለያይቶታል። ስለዚህ አሁን ከውጭ ሆኖ አታድርግ እንደዚህ ከሚል ስርዓት ጋር ሳይሆን በውስጤ ባለ ለዓለም አለመታዘዝ በውስጤ ባለ ባለፉ በጸጋ መቀደስን ስንማማር ተናግረን የለ መቀደስ ለእግዚአብሔር መለየት ምን ብለናል? በውስጥ በዘር ያለ መከልከል ነው ብለናል። በውጭ ሆኖ አታድርግ፣ አትስከር፣ እንትን አትበል አይመጥነንም። ይህ ህግ በፍጹም አይመጥነኝም። አትስከር አይመጥነኝም። ለምን? እኔ በመንፈስ ቅዱስ የሰከርኩ ነኝ። ምን ላደርግ ነው የምሰክረው? ተባረኩ ግሩፕ ሜምበር ምትሆን አይታል። ስለዚህ አዲስ ኪዳን ማለት በውስጥ ሆኖ ምን አልኩኝ? በውስጥ ሆኖ ማን? ጸጋው በውስጥ ካለ ዘር በውስጥ ያለ ማንነት
በውስጥ ያለህ ማንነት በውስጥ ካለው ዘር የሚመጣ መከልከል ማለት ነው። ለዓለም፣ ለኃጢአት፣ ለስጋ ስርዓቶች በውስጥ ያለው ዘር ምን ያደርጋል? ይከለክልሃል። እንዳታደርገው በውስጥ ለዛ ነገር እንዳትገዛ፣ ለኃጢአት እሺ እንዳትል ውስጥ የገባው ዘር ምን ያደርጋል መሰለህ? ሪፊውዝ ያደርጋል፣ ሬዚስት ያደርጋል። መጠጣት አይመጥንህም፣ ዝሙት አይመጥንህም፣ ክፋት ዘረኝነት አይመጥንህም። ያንን ቆይ ክፋት እንድላድርግ ቆይ እንዲህ እንዳላደርግ ብለህ ተለማምደህ ሳይሆን ሳትለማመደው ገና ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ውስጥ ከባድ ኃይል መንፈስ ቅዱስ ይገባል። የትኛው ይወጣል? የኃጢአትና የሞት ሕግን አሽቀንጥሮ ይጥልና የህይወት መንፈስ ሕግ ውስጥ ይገባል። የኃጢአትና የሞት ኃይል ምን ማለት ነው? የኃጢአትና የሞት መንፈስ ይለዋል አይደል? ሮሜ ምዕራፍ 8 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ከዛስ በኋላ በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል። ይሄ አርነት የሚለው ዴሊቨራንስ ማለት ነው። በደንብ ስሙ። ይሄ አርነት የሚለው ዴሊቨራንስ ነው። ብዙ ጊዜ ኢትዮጵያ ላይ ሰዎች ባለማወቅ የዴሊቨራንስ አገልግሎት ይላሉ። የዴሊቨራንስ አገልግሎት አይደለም። የአጋንንትን ማስወጣት ዴሊቨራንስ አይደለም የሚባለው፣ ካስቲንግ አውት ዲመንስ ነው የሚባለው። አጋንንትን ማስወጣት ነው የሚባለው። ዴሊቨራንስ ትርጉሙ አርነት ማለት ነው። አርነት ፓስተር አያወጣ፣ አርነት ሐዋርያ ያወጣ፣ አርነት የሚያወጣ ኢየሱስ ብቻ ነው። የጌታ መንፈስ ባለበት በዚያ አርነት አለ ይላል። ለምን? አርነት ማለት ከአጋንንት ከቡዳ መንፈስና ከሰላቢ መውጣት ብቻ አይደለም። አርነት ከኃጢአት፣ አርነት ከህግ፣ አርነት ከሞት፣ አርነት ከአሮጌው አዳም፣ አርነት ከአጋንንት፣ ከየትኛውም አይነት እስራት፣ ከየትኛውም ሆሊስቲክ ከሆነ አጠቃላይ ከሆነ ከየትኛውም እስራት አንዴ ብቻ ነው ነፃ የምትወጣው። አንዴ በክርስቶስ ኢየሱስ ስታምን አንዴ አፋቶ ነፃ ያወጣል ኢየሱስ። ዴሊቨራንስ በክርስቶስ ኢየሱስ የተፈጸመ የተሰራ ማንም ሰው ሊያደርግ የማይችለው አጋንንትን ማስወጣት ካስቲንግ አውት ዴመንስ ነው። አጋንንትን ማስወጣት ነው። ዴሊቨራንስን አርነትን የትኛውም አገልጋይ ያወጣል። አርነትን እግዚአብሔር በክርስቶስ ኢየሱስን አንድ ያወጣው። ለምን? መጽሐፍ ቅዱስ ሲናገር ምን ይላል? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነት ማን ነው? ክርስቶስ። እኔ እውነት፣ ህይወት፣ መንገድ ያለው። ስለዚህ አርነት የሚለው ዴሊቨራንስ ማለት ከአጋንንት ጋር ሳይሆን ሆሊስቲክሊ ከጨለማው ዓለም ከአሮጌው አዳም ከዛኛው የህይወት ስርዓት በክርስቶስ ኢየሱስ በማመን እግዚአብሔር በክርስቶስ ኢየሱስ አንተን አውጥቶ ወደ ፍቅሩ ልጅ መንግስት በክርስቶስ ኢየሱስ አንተን ያፈለሰበት የህይወት ስርዓት ነው። አንተን ያፈለሰበት የህይወት ስርዓት ነው። ኢየሱስ ክርስቶስ ጌታ ነው። ከዛ ስሙ ምን ይላል? መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ይኸውላችሁ በመገረዝ መልካም ስራ ብትሰራ፣ ትርጉሙን ነው የምነግራችሁ። በመገረዝ መልካም ስራ ብትሰራ መዳንህን ሰዎች ቢያዩ ምስጋናው ለአንተ ነው የሚመጣው። ምስጋናው ለአንተ ነው የሚመጣው። ምን ማለት ነው? ህግን ጠብቆ ይሄ ሰው ዳነ። ዋው አብርሽ ህግን ጠብቆ ህግን ፈጽሞ ዳነ ነው የሚባለው። ምስጋናው ካንተ። መዳን ግን ምስጋናው ለእግዚአብሔር ስለሆነ በራስህም መገረዝም መልካም ስራ በመስራትም በፍጹም ምስጋና ካንተ ዘንድ አይሆንም። ለምን? እንዲሁ በጸጋ ስለምትድን። ከዛስ ምስጋናው ለማን ይሆናል? ለእግዚአብሔር ይሆናል። እስቲ ወደ ኤፌሶን ምዕራፍ 2 እንሂድ። እችኑ ቃል ሮሜ ምዕራፍ 2:29 ላይ ያለውን ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው፣ መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ለምሳሌ አሁን ብትድን በክርስቶስ ኢየሱስ አምነ የዘላለም ህይወትን ብታገኝ ምስጋናው ለእግዚአብሔር ነው። ምን ማለት ነው? ያዳነኝ እግዚአብሔር ነው ብለህ ምስጋናውን ለእግዚአብሔር ነው የምታመጣው እንጂ እኔ በራሴ ህግን ፈጽሜ እኔ ተገርዤ እኔ መልካም ነገር አድርጌ ድኛለሁ አትልም። ስለዚህ ምስጋናው ለማን ነው የሚሆነው? መመካቱ ለማን ነው የሚሆነው? ለእግዚአብሔር ስለሆነ ምስጋና ከእግዚአብሔር ዘንድ ከሆነ እንዴት ነው አንተ በራስህ ስራ ሰርተህ የምትጸድቅ? ኧረ ወንድሜ እባክህ ተው በእናትህ። ኧረ ወንድሜ ወደ ጌታ ብትመጣ ይሻላል። በመልካም ስራ ይድናለሁ እያልክ እኮ ምስጋና ለራስህ እያመጣህ እኮ። አይ በስራ ነው በእምነት ብቻ አልጸድቅም። ምን ማለት እንደሆነ ታውቃለህ? በእግዚአብሔር ብቻ አልጸድቅም እያለ እኮ ነው። እኔና እግዚአብሔር አዋተን ነው የምንጸድቀው እያለ ነው። እኔና ይሁላችሁ እግዚአብሔር ሲደመር ደብረ ሊባኖስ፣ እግዚአብሔር ሲደመር ኩክ የለሽ፣ እግዚአብሔር ሲደመር ሳውዲ አረቢያ ሀጂ፣ እግዚአብሔር ሲደመር መካ መዲና፣ እግዚአብሔር ሲደመር አርሴማ፣ እግዚአብሔር ሲደመር ተሰማ። እኛስ እግዚአብሔር ሲደመር ምንም ነገር ይሆናል ሁሉም ነገር።
እንዴ እግዚአብሔር ብቻውን መራው፣ ሌላም አምላክ ከእርሱ ጋር አልነበረም። ዋዳዝት ሚን እግዚአብሔር ብቻውን በቂ ነው። ምንድነው አሁን ብዙ ጊዜ እኛ የምንናገረው? ኢየሱስ በቂ ነው፣ ከዛስ ከበቂም በላይ ነው። ጂሰስ ኢዝ ኢናፍ ናት ኢናፍ ኦንሊ ኦልሶ ሂ ኢዝ ሞር ዛን ኢናፍ። ኢየሱስ ሞልቶ የሚፈስ ነው። ሃሌሉያ። ጂሰስ ኢዝ አወር ሰፊሸንሲ፣ የእኛ ሙላታችን ነው፣ በቂያችን ነው። ኢየሱስ ለዘላለም ህይወቴ ብቻ አይደለም፣ ለዕለት ተዕለት ህይወቴ በቂ ነው። ኢየሱስ ለመዳኔ ብቻ አይደለም፣ ለማደሬም በቂ ነው። ኢየሱስ ከዘላለም ሞት መዳኛዬ ብቻ አይደለም፣ ከስጋ ደዌ በሽታዬ መዳኛዬ ነው። ውይ ኢየሱስ ጌታ ነው። አቤት አቤት ስብከት፣ አቤት አቤት ህይወት፣ አቤት የእግዚአብሔር ቃል ሲጣፍጥ! እሰይ የኔ ጌታ በመንፈስ የሆነ መቀጣጠል ስሙ ይባረክ። ስንሰማው ራሱ እንዴት ደስ ይላል። መጽሐፍ ቅዱስ ምንድን ነው የሚለው? ልጁን ኢየሱስ ክርስቶስን የሰጠን ይላል እኮ። ልጁን ኢየሱስ ክርስቶስን የሰጠን እንዴት ከእርሱ ጋር ሁሉን ነገር አንድ ላይ አይሰጠንም ይላል። አብሮ አይሰጠንም። ዋዳዝ ሚን ገንዘብ ፈልጋል፣ ከኢየሱስ ጋር ኢየሱስ ውስጥ አለ። ጂሰስ ኢዝ ፓኬጅ። ኢየሱስ ፓኬጅ ነው። ለምሳሌ ዳታ ስትገዛ እንዴት ነው ይሄ? አንሊሚትድ ስትሞላ የሜሴጅ ከዛ የስልክ ከዛ የዳታ አይደለ? ፓኬጅ አይደለ? የፈለግከው መርጠህ ትጠቀማል። ኢየሱስ ፓኬጅ ነው። አይገልጸውም። አሁን ያልኳችሁ ነገር አይገልጸውም፣ ግን ኢየሱስ ፓኬጅ ነው። ደስታ ነው፣ ኢየሱስ ደስታ ነው። ፈውስ ነው፣ ኢየሱስ ፈውስ አለ። ሰላም ነው፣ ኢየሱስ ራሱ ፈውስ ነው። ብልጥግና ነው፣ ኢየሱስ ብልጥግና አለ። ኢየሱስ በቂ ነው የምንለው ለዘላለም ህይወት ብቻ አይደለም፣ ለዕለት ተዕለት ህይወታችን በቂ ነው። ያስወጣናል፣ ያስገባናል፣ ምህረቱን ያበዛልናል፣ ትዳር ይሰጠናል፣ በልጆች ይባርከናል፣ ጤናችንን ይጠብቃል፣ ስራችንን ይጠብቃል፣ የምንበላውን ይሰጠናል፣ የምንለብሰውን ይሰጠናል። በእርሱ አምሮብን አጊጠን ተውበን ሞገሳችን፣ ክብራችን፣ ዝርግፍ ጌጣችን ኢየሱስ፣ ግርማ ሞገሳችን፣ ማዕረጋችን ኢየሱስ፣ ምግባችን፣ መጠጣችን፣ ልብሳችን፣ ማለዳችን፣ ቀናችን፣ ቀትራችን፣ ሌሊታችን፣ ማለዳችን ነው ኢየሱስ። ሁሉ ነገራችን ነው ኢየሱስ። ኢየሱስ በቂ ነው። ወይኔ ወይኔ ወይኔ! አንተ እሱንና እናቱን ብራዘር፣ ለማርያም እናቷም አባቷም አጎቷም አክስቷም አምላኳም ፈጣሪዋም ኢየሱስ ነው። የእናት ፍቅር ያልወጣል ሰውዬ ካለ ኢየሱስ ለኔ እናት ነው። ኢየሱስ ለኔ አባት ነው። እንደ እናትም ሆኖ አሳደገኝ፣ እንደ ወንድም መክሮ አሳደገኝ፣ እንደ አባት ሆኖ አሳደገኝ፣ እንደ እህት ሆኖ አሳደገኝ። ይበልጣል ኢየሱስ ከእናት ይበልጣል፣ ከአባት ይበልጣል። እኔ ምስክር ነኝ፣ ኢየሱስ ይበልጣል። ኢየሱስ ከሁሉ በላይ ነው። እኔ የፍቅር ረሃብ የለኝም። የፍቅር ረሃቤን ቀራንዮን ተመልክቼ የፍቅር ረሃቤን ጠግቤያለሁ። ማንም ከኢየሱስ በላይ ማርያም አትሞላልኝም የፍቅር ረሃቤን። ወንድሜ ገብርኤልን አባቴ ብዬ የጎደለኝን ገብርኤል አይሞላልኝም። ኢየሱስ ሙላቴ ነው። ከኢየሱስ ተርፎ ገብርኤል ሊሞላልኝ፣ ከኢየሱስ ተርፎ ማርያም ልትሞላልኝ አይገርምህም? ከኢየሱስ ተርፎ እውነት ማርያም በፍቅር ልትሞላልኝ። ኧረ በጌታ በኢየሱስ ምንም ማውቀልህ ነገር የለም። እኔ ማውቀው ኢየሱስን ነው፣ ማርያምን አይደለም ማውቀልህ። ጥናቴም ጉጉቴም ረሃቤም ህልሜም ኢየሱስ ነው፣ ማርያም አይደለች። ኢየሱስ ያልሞላልኝ፣ ኢየሱስ ያልደረሰልኝ፣ ኢየሱስ በፈለግኩት ጊዜ ያልደረሰልኝ የትኛውም የህይወት ምዕራፍ የለኝም። በፈለግኩበት ቦታ ሁሉ የፈለግኩትን ነገር ሆኖ ይደርስልኛል። ምን ማለት ነው ይሄ? አጎት ብፈልግ አጎት ሆኖ ይመጣል። አክስት ብፈልግ አክስት ሆኖ ይመጣል። አባት ብፈልግ አባት ሆኖ፣ ለዛስ የዘላለም አባት። መጽሐፍ ቅዱስ የዘላለም አባት what does it mean? ኢተርናል ፋዘር ማለት ምን ማለት ነው? የስጋ አባቴ ተክሌ የ9 ወር ልጅ እያለው ነው የሞተው። አለቀ። አባቴ ካላስ አሁን አባቴ አይባልም። መጠሪያ ነው እንጂ አሁን አባቴ አለ የለም። የዘላለም አባት አይደለም የስጋ አባቴ። የዘላለም አባት ማን? እግዚአብሔር ብቻ ነው። ማርያም አሁን እናት አትባልም። አሁን እረፍት ላይ ናት። ወንድሜ አትቀስቅሳት። ሰላም፣ እሷ ወርሺፕ እያደረገች ነው ጌታ። ስለዚህ ኢየሱስ ያልሞላለህን ጓዳ ማርያም አትሞላለህ። በኢየሱስ ያረካ በገብርኤል አትረካም። ወደ ጌታ ና። ኢየሱስ ሁሉ ነገር ነው። እየነገርኩ ነው። የህይወት የዘላለም ህይወት ዋስትና ኢየሱስ ብቻ ነው። መዳን በሌላ በማንም የለም። ኢየሱስ ክርስቶስ ሊመጣ በደጅ ነው። ዓለም
እና ሞላ ሁሉ ነገር እየተጠናቀቀ ነው። ጦርነት፣ የጦር ዜናዎች፣ ወሬዎች፣ እያንዳንዱ ነገር እያለቀ ነው። ዘመኑ እየተፈጸመ ነው። ወደ ጌታ ወደ ኢየሱስ ክርስቶስ ና። የክርስቶስ ኢየሱስ መምጫ እየቀረበ ነው። እችን ኃጢአት አድርጌ ቆይ ጠጥቼ ቆይ ዘሙቼ ቆይ የሆነ ነገር አድርጌ ኢየሱስ እየሰበክን ሊመጣ ይችላል። ኢየሱስ በኋላም ሊመጣ ይችላል። ሕይወታችሁን ለኢየሱስ ክርስቶስ አስገዙ። ክርስቶስ ኢየሱስ ሊመጣ በደጅ ነው። ማንም የሚከፍትለት ቢኖር ከእርሱ ጋር በደጅ ሆኖ ቆሞ እያንኳኳ ለሚከፍትለት ኢየሱስ አብሮ ከፍቶ ገብቶ እራት ከእርሱ ጋር ሊበላ ይፈልጋል። ከዘላለማዊ ማዕድ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው እንደሚል ወደዛ ሕይወት እግዚአብሔር በክርስቶስ ኢየሱስ እየጠራ ነው። ኢየሱስ ሊመጣ በደጅን። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ወዳጄ በሕግ ጸድቃለሁ፣ ሕግን በእኔና በእግዚአብሔር መካከል አስቀምጣለሁ ብለህ ለምትኳትን ዋጋ ለምትከፍል ሰው ዮሐንስ 1:17 ዮሐንስ 1:17 ሕግ በሙሴ ተሰጥቶ ነበርና ምን እንደሚል ስሙ። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት በኢየሱስ ክርስቶስ ሆነ። ጸጋና እውነት በኢየሱስ ተሰጠ አይልም፣ ሆነ ነው። ጸጋም እውነትም ኢየሱስ ነው። በደንብ ስሙ። ሕግ በሙሴ ተሰጥቶ ነበር ሲል ሙሴ አይደለም መልእክቱ፣ ሕጉ ነው መልእክቱ። ሙሴ አድራሽ ነው፣ አቀባይ ነው። የእግዚአብሔር መልእክት ሙሴ ሳይሆን ማን ነው? ሕጉ ነው። በአዲስ ኪዳን ስትመጡ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት በኢየሱስ ተሰጠ አይልም። በኢየሱስ ተሰጠ ካለ ኢየሱስ ሰጪ ሆኖ፣ እኛ ግን አይናችን ወደ ጸጋና ወደ እውነት ነው የሚሆነው። እንደ ሙሴ ሊሆን ነው ኢየሱስ። መጽሐፍ ቅዱስ የሚናገር እንደሆነ ታውቃላችሁ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ሆነ። ዋዳት ሚን ኢየሱስ መልእክት ሆኖ መጣ። ሙሴስ መልእክት አድራሽ ሆኖ መጣ። ኤክስኪውዝ ሚ መልእክት አድራሽ ሆኖ መጣ። ሰው ዋዳት ሚን እግዚአብሔር ለአንተ የላከው ሕግና ሌሎችን ነገሮች አይደለም። የእግዚአብሔር መልእክት ለአንተ ሕግ አይደለም፣ ጸጋ ነው። የእግዚአብሔር ለአንተ ሕጉ ሐሰት አይደለም። ሕግን በመፈጸም መልካም ነገሮችን በማድረግ አይደለም። የእግዚአብሔር መልእክት ለአንተ ምንድነው? እውነት ነው። እውነቱም ኢየሱስ ነው። ጸጋውም ኢየሱስ ነው። አሜን ሃሌሉያ ብለህ ከመቀበል ውጪ ምንድነው መከራ የምታሳየን ወንድሜ? ለምንድነው መከራ የምታየው? ለምንድነው ኢየሱስን ተቀበለ ሰላምን ማታገኘው? ለምንድነው መከራህን የምትቅበዘበዘው? ወዳጅ ባዶ እግርህን እየሄድክ የሆነ ውሃ ውስጥ የደፈረሰ ውሃ እግራቸውን ከብት በሚታጠብበት ከብት የሚጠጣበት እዛ ሰው ጭቅቅቱን የሚያስወግድበት ውሃ ውስጥ እየወሰዱ እያደፈቁ ማለት ነው። አሮጊት ምናምን አሳስረው እንደዚህ ከድንጋይ ስር ምናምን ከሰውነት ክብር አውርደው እንደ እንስሳ እያደረጉ መከራን የምታየው የሆነ ቦታ በገመድ እየሄድ ከድንጋይ ጋር እየተጋጨ ምናምን እንደ ጦጣ። እግዚአብሔር ይሄ አይደለም መልእክቱ ለአንተ። በደምብ ስሙ። ጸጋና እውነት በኢየሱስ ሆነ። የሮሜ ሰዎች ምን እያሉ ነው? መገረዝም ይዘዋል። ከዛስ መልካምን ነገር አይችሉም። እውነት በጸጋ በኩል እንጂ በሕግ በኩል እንዳልሆነ መጽሐፍ ይናገራል። ሕግ ብቻ ነው በብሉይ ኪዳን የተሰጠው። አሁን በአዲስ ኪዳንስ ጸጋና እውነት ያለው ከጸጋ ጋር ነው፣ ከሕግ ጋር አይደለም። ሕጉ እውነት አይደለም እያልኩ አይደለም፣ አትችለውም። መጽሐፍ ቅዱስ ምንድን ነው የሚለው? ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ምን ማለት እንደሆነ ልንገርህ፣ በደምብ ስሙኝ። እውነት ከጸጋ በኩል እንጂ ከሕግ በኩል አይደለም እያለ ነው። እውነት በጸጋ በኩል እንጂ በሕግ በኩል አይደለም። ሕግ የተሰጠ መሆኑን አስተውል። በደንብ ስሙ። ሕግ የተሰጠ ነው። ሕግ ምን ያደርገ ነው? የተሰጠ ነው። በተቃራኒው ኢየሱስ ጌታ ነው። እችን በደንብ ስሙኝ። ሕግ የተሰጠ ነው፣ ጸጋ ግን የመጣ ነው። ዋው ሃሌሉያ! ፓወርፉል። ምን አልኳችሁ? ሕግ የተሰጠ ነው፣ ጸጋ ግን የመጣ ነው። ራሱ ፐርሰን ሆኖ ማንነት ይዞ የእግዚአብሔር ልጅ ኢየሱስ ክርስቶስ ማንነት ይዞ ምን ሆኖ መጣ? ፐርሶኒፋይ ሆኖ መጣ። ፐርሶኒፋይ ፐርሰን ሆኖ መጣ። ጸጋ ምን ሆኖ መጣ? ፐርሶኒፋይ ሆኖ መጣ። ጸጋ ሰው ሆኖ መጣ። ያም ሰው ክርስቶስ ኢየሱስ ይባላል። ያም ሰው ክርስቶስ ኢየሱስ ይባላል። ፍጹም ሰው ፍጹም አምላክ የሆነው
ህጉ ከባድ ቀዝቃዛና የራስ ያልሆነ ነው። ይኸውላችሁ ህግ ሲገለጥ ሲና ተራራ ላይ ታችኋል። ጭጋግ፣ ጨለማ፣ ንውጽውጽታ፣ ጩኸት ነበረ። በጣም ከባድ ጩኸት። ጸጋ ሲመጣ ደግሞ እዩ በእያንዳንዳቸው ላይ ይላል መንፈስ ቅዱስ ወረደባቸው ይላል። ህግ ሲመጣ እንኳን ሰው እንስሳ ተራራውን ከነካ ይሞታል። ህግ ሲሰጥ 3000 ሰው ሞቷል። ጸጋ ሲሰጥ ኃጢአተኛውም መልካሙም ክፉም ጸጋን ተካፍሏል። ጸጋ ሲመጣ ህግ ሲመጣ 3000 ሰው ሞተ። ጸጋ ሲመጣ በጴጥሮስ ስብከት 3000 ሰው ዳነ። ህግ ይገላል። ባንተና በእግዚአብሔር መካከል ህግን ባስቀመጥክበት ቅጽበት የክርስቶስ ኢየሱስን ሞትና ትንሣኤ እየተቃወምክ ነው። ለሁለት ከተሰበረ ድንጋይ ጋር ግንኙነት ሊኖር አይችልም። ጸጋ ተወዳጅ ነው። ጸጋ ሩሩ ነው። ህግ ኃጢአትህን፣ ድካምህን፣ መተላለፍህን ይቆጥራል። ጸጋ በክርስቶስ የሆነልህን የተፈጸመልህን ይቆጥራል። ህግ የኃጢአት ባሊቦላ ነው። ጸጋ የጽድቅ ባሊቦላ ነው። ባሊቦላ ያው ቆጣሪ ማለት ነው በሀገር ቋንቋ። ህግ የኃጢአት ባሊቦላ ነው። ቆጣሪ ነው። ኃጢአትህን ዛሬ እንዲያርጓል፣ ነገ እንዲያድርጓል፣ ትላንትና እንዲያደርጓል ብሎ ኃጢአትህን ጸጋስ በክርስቶስ የሆንከውን ጽድቅህን ይቆጥርልሃል። የትኛው ይሻልሃል ወዳጄ? ያ ሐቢቢ ያ ጀማዓ የትኛው ይሻልሃል? ኢየሱስ አይሻልህም? ጸጋ ትምህርት ወይም የእምነት አቋም አይደለም። ሪቮሉሽን አይደለም። የሆነ አብዮትም አይደለም። ጸጋ ኢየሱስ ነው። የጸጋ ወንጌል ስንል የሆነ አብዮት እያካሄድን አይደለም። ባይዘው ኢየሱስ ነው ጸጋ። እግዚአብሔር በአዲስ ኪዳን ጸጋን አንድ ኮምፖነንት አድርጎ አይደለም የሚያስቀምጠው። ካሉ ትምህርቶች እምነት ምናምን ብሎ አንድ ኮምፖነንት አድርጎ አይደለም የሚያስቀምጠው። ሆሊስቲክ the whole counsel of God in New Testament, the grace of God, the gospel of grace. አጠቃላይ የእግዚአብሔር ምክር በአዲስ ኪዳን ጸጋ ነው እንጂ ጸጋ ከሆኑ ነገሮች መካከል የሆነ ሳም ፓርት ወይም ኮምፖነንት አይደለም። የሆነ አካል አይደለም። የሆነ መዛችሁ የምታውቁት ሳይሆን ዲቫይን ካውንስል ኦፍ ጋድ የእግዚአብሔር መለኮታዊ አጠቃላይ ምክር፣ ሐሳቡ፣ አጀንዳው የእግዚአብሔር ጸጋ ነው። የጸጋ ወንጌል ነው። የጸጋ ወንጌል ማለት ሜድ ኢን ክራይስት ጂሰስ ማለት ነው። በክርስቶስ ኢየሱስ ተሰርቶ ያለቀ ማለት ነው። እዚህ ሀገር ደግሞ ስትጮህ የሆነ ወንጀል ሰርተ ምናምን ነው ይመስላቸው። ኢትዮጵያ ነበር መጮህ ትላለህ። 911 ይመጣላል። ኢየሱስ ያስጨዋል እኮ ጌታ ኢየሱስ ጌታ። ሃሌሉያ ስሙ የተባረከ ይሁን። በደንብ ስማኝ። ይህን ጮማ ቁረጠው በእናትህ። ሃሌሉያ የሰው ልጅ በስብና በቅቤ ይረካል። እኛ ኢየሱስ ሲሰበክ ነው የምንረካው። አሜን። ኢየሱስ ጌታ ነው። እችን የልብ ቅርጽ ሙሏት። እሺ በጣም ጥሩ ናት። ቲም ሜምበር አሁን 90 ላይ ነው። 10 ሰው ሙሏት። እስቲ ሙሏት። በደንብ ስሙኝ። ጸጋ ትምህርት ወይም የእምነት አቋም አይደለም። ጸጋ ሰው ነው። ከሰው ጋር ደግሞ ግንኙነት ሊያደርግ የመጣ የእግዚአብሔር አቅርቦት ነው። ናርዲ ቴንኪው። እርሱ የፍቅር አምላክ በመሆኑ ከአንተ ጋር የቀረበ ግንኙነት እንዲኖረው እግዚአብሔር ይፈልጋል። ቴንኪው። ኦኬ ቴንኪው። ክርስትናን ልዩ የሚያደርገው ጸጋ ነው። ጸጋ ይገድላል፣ ህግም ይገድላል ብያቸዋለሁ። ጸጋ ይገድላል፣ ህግም ይገድላል። ህግ የሚገድለው ኃጢአትህን፣ በደልህን፣ ድካምህን ቆጥሮ ህግ አንተን ነው የሚገልህ። ጸጋ ግን የሚገድለው ያስጨነቀህን ይገልልሃል። አንተን ለኃጢአት፣ አንተን ለዓለም፣ አንተን ለማይረባ ነገር ህግ ይገላል ማለት ጸጋ ይገላል። ለኃጢአት አክቲቭ እንዳትሆን ያደርጋል። ለዓለማዊ ነገር አክቲቭ እንዳትሆን ጸጋ አንተን ይገላል። ለምን? አክቲቭ እንዳትሆን። ህግስ አንተን ግን ምን ያህል ኃጢአትን ቆጥሮ ይገላል። ይሄኛው ሲገልህ አክቲቭ እንዳትሆን ነው የሚያደርግ። በህይወት አለ ግን ለኃጢአት ንቁ እንዳትሆን ያደርጋል። ደጋግሜ ይሄ ፕሪንሲፕል ነው ደጋግሜ የምነግራቸው። ህግ ይቆጥራል፣ ጸጋም ይቆጥራል። ህግ ይቆጥራል፣ ከዛስ ጸጋም ደግሞ ይቆጥራል። ህግ የሚቆጥረው ኃጢአትህን ነው፣ ጸጋ የሚቆጥረው ጽድቅህን ነው። በክርስቶስ የሆንከውን የተደረግከውን እግዚአብሔር በክርስቶስ ኢየሱስ የፈጸመልህን ነገር ይናገራል።
ኢየሱስ የመጣው ኃጢአተኛውን ሰው ቅዱስ ከሆነው ከእግዚአብሔር ጋር ለማስታረቅ ነው። ሃው ማች እግዚአብሔር ቅዱስና ንጹህ እንደሆነ አስቡት። የሱን ፒውሪፊኬሽን፣ የሱን መልካምነት፣ ራይቸስነሱን፣ የሱን ሳንክቲፊኬሽን፣ ቅድስናውን፣ ሆሊነሱን፣ ንጽህናውን አስቡ። ወደዚህ ንጽህና፣ ወደዚህ ቅድስና፣ ወደዚህ ነውር አልባነት፣ ወደዚህ ኃጢአት አልባነት ማን በራሱ ስራ ሊደርስና ሊቀርብ ይችላል? ማንም። በክርስቶስ ኢየሱስ በማመን። ወይኔ አስቱዬ አንድ የዘመረችው መዝሙር አለ። እኔ በቃ ይሄን ጥቅስ ሳስብ ሁል ጊዜ የሚገርመኝ መዝሙር ማለት ነው። ወደዛ ቅድስና እግዚአብሔር ኃጢአት ማድረግ አይደለም፣ አስቦም አያውቅም። ለኃጢአት እውቀትም የለውም እግዚአብሔር፣ ታውቃላችሁ። ስለዚህ ያ በባህሪው ንጹህ የሆነ በባህሪው ኃጢአት አልባ የሆነውን እግዚአብሔር ጋር ይሄ በኃጢአት የጨቀየና በኃጢአት የሚኖር ሰው እንዴት እግዚአብሔር ጋር ሊደርስ ይችላል? በፍጹም ሊደርስ አይችልም። ከዛ ምን አለች አስቶዬ ስትዘምር? ከማይደረስበት ከቅድስናው ጥግ በሞቷ አድርሶኝ ጸድቀሻል አለኝ እዩልኝ። አያያያያየ ኢየሱስ ጌታ ነው። አይደረስም እኮ ጽድቁ፣ አይደረስም ንጽህና። የእግዚአብሔር ጽድቅ፣ የእግዚአብሔር ዙፋን ኃጢአትን ራሱ የሚበላ እሳት ነው፣ የሚባላ እሳት ነው። ወደዛ ንጹህ ወደሆነው እግዚአብሔር ምንም ሳንሰራ ምንም ሳንፈጽም ኃጢአተኞች ሆነን ዛሬም እየበደልን ዛሬም ድካም ውስጥ ሆነን በክርስቶስ ኢየሱስ ያ እሳት በርዶልን የእግዚአብሔር ቁጣ ኢየሱስ ላይ አርፎ 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 እሳቱ አርፎ እኛ ጋር እኮ በርዶ ነው የደረስነው። ማን ላይ በርዶልን? ኢየሱስ ላይ በርዶ ተገርፎ መስቀል ላይ ሞቶልን ዮሎርዳንያሎስ ታንያ ኢየሱስ ስም የተባረከ ነው። አሜን ሃሌሉያ። የእግዚአብሔር ቁጣ ኢየሱስ ላይ አርፎ ኢየሱስዬ ስም እየተባረከ ይሁን። እንዴት አሁን ጸድቅ ያሉናለን፣ ምህረት በዛልን የምንለው እኮ የእግዚአብሔር ቁጣ መስቀል ላይ እንደ ስጋ ጤሶ እኮ ነው። የእግዚአብሔር ቁጣ እንደ እሳት እኮ በልቶት እኮ በጎኑ ተወክቶ ውሃና ደም ቀላቅሎ ፈሶት እኮ በቁርጭምጭምቶቹን የእግሮቹን አጥንት በሳስቶ አድቅቆ የገባ እኮ በቅንዋት መስቀል እኮ ተሰቅሎ እኮ ነው። ለ3 ሰዓት በእርጥብ መስቀል ላይ እንደ ቆዳ ተወጥሮ እኮ ነው። የፍጥረታት ባለቤት ባህርን በእስትንፋሱ ውቅያኖስን በእስትንፋሱ የሚስበው አምላክ የፍጥረታት ሁሉ ባለቤት ውሃ ጠምቶ ተጠማው እኮ ያለ እኮ ነው። ስለ አንተ ተጠምቶ እኮ በሰፍነግ ሐሞትና ከርቤ የምድራችን የመጨረሻ መራራውን ሐሞትና ከርቤ በአንደበቱ በሰፍነግ እኮ አድርገውበት እኮ ነው። ኢየሱስ እንደዛ ሆኖ ነው እኛ ጴንጤዎች ጸድቀናል የምንለው። የእግዚአብሔር ቁጣ በርዶበት ኢየሱስ እናመሰግናል። ቴንክ ዩ ጂሰስ። እስቲ እጆቻችሁን አንስታችሁ አመስግኑት። ጌታ ሆይ የእግዚአብሔር ቁጣ በአንተ ላይ ስላረፈ ኢየሱስ ሆይ እናመሰግናለን። ወደ ማንደርስበት የቅድስና የንጽህና ወደዛ እግዚአብሔር ግርማዊ ዙፋን the almighty and the majesty ወደ ሆነው ወደ እግዚአብሔር ንጽህና ስላደረስከን thank you Jesus for you have done for what you have done on the cross for your crucifixion ስሙ ይባረክ ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ 10 ደቂቃ ነው የምሰብከው ከዚህ በኋላ። ኢየሱስ የመጣው ኃጢአተኛውን ሰው ቅዱስ ከሆነው ኃጢአት ከሌለው ነውር አልባ ከሆነው ከእግዚአብሔር ጋር ሊያስታርቅ ነው የመጣው። ኢየሱስ ክርስቶስን ጌታህና አዳኝህ አድርገህ ብትቀበል ወንድሜ፣ አንዳንዴ ገዳምም እየሄድክ ወደ መስጂድም እየሄድክ እየጾምክም እየጸለይክም ያለህንም ለድሆች እያከፋፈልክ የዳንክ ያህል አይሰማህም፣ የጸደቅ ያህል አይሰማህም፣ ዘምረህ ማትረካም፣ ሃይማኖታዊ ክንዋኔዎችን ሃይማኖታዊ ድርጊቶችንም እያደረክ ውስጥህ በእረፍት አልተሞላም። በጣም እረፍት በማጣት ህይወት ውስጥ ነው የተመላለስክ ያለኸው። ኢየሱስ ክርስቶስን ጌታህና አዳኝህ አድርገህ ብትቀበል ለአንዴና ለመጨረሻ ጊዜ በደሙ ቅዱስና ጻድቅ ትደረጋለህ። ወደ ኢየሱስ ና፣ ይገላግልሃል፣ ያሳርፍሃል። ኢየሱስ ህይወትን ይሰጣል፣ ሰላምን ይሞላሃል፣ ልብህን በእረፍት ይሞላል፣ በጽድቅ ያጠግብሃል እግዚአብሔር።
በጽድቅ ትጠግባለህ። ያጠግብሃል፣ እግዚአብሔር ያጠግብሃል ብራዘር። ስለዚህ ያለምንም የጥፋተኝነት ስሜት፣ ያለምንም የኃጢአተኝነት ስሜት፣ ያለምንም የኩነኔ ስሜት፣ ያለምንም የመቀጣት ፍርሃት በድፍረት ወደ ኃያሉ ወደ እግዚአብሔር ሕልውና የመግባት ድፍረት በክርስቶስ ኢየሱስ ታገኛለህ። በክርስቶስ ኢየሱስ ታገኛለህ። ወደ ክርስቶስ ኢየሱስ ና። በክርስቶስ ኢየሱስ ያንን ድፍረት ታገኛለህ። በመስቀሉ ምክንያት የኃጢአት ዕዳ ተከፍሏል። ፍርድ ተፈጽሟል። የኃጢአት ዕዳ ተፈጽሟል። ፍርድ ተፈጽሟል። እግዚአብሔር በኃጢአት ላይ ያለው ቁጣ በርዷል። መጋረጃው ተቀዷል። ከእግዚአብሔር ጋር ህብረት ማድረጊያው መንገድ ለዘላለም በክርስቶስ ኢየሱስ የመስቀል ስራው ተከፍቷል። መጽሐፍ ሲናገር በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን ተብሎ ተጽፏል። ከዚህ በኋላ ኃጢአት ወደ እግዚአብሔር ሕልውና ከመግባት ወደኋላ ሊያስቀርህ ሊከስ በእግዚአብሔር ፊት እንድትሸማቀቅ አንገት እንድትደፋ አያደርግህም። የእርሱ ደም የኃጢአትን ርዝራዥ ያንዳንዱን የኃጢአት ርዝራዡን በክርስቶስ ኢየሱስ ደም ተወግዷል። ኢየሱስ ክርስቶስ ጌታ ነው። አንድ ነገር ልንገርህ ወዳጄ፣ የሙሴን ሕግ የብሉይ ኪዳንን ሕግ በአንተና በእግዚአብሔር መካከል ባስቀመጥክ ቅጽበት፣ በደንብ ስማኝ፣ የሙሴን ሕግ ወይም የብሉይ ኪዳንን ስርዓት በአንተና በእግዚአብሔር መካከል ባስቀመጥክ ቅጽበት የተፈጸመውን የክርስቶስ ኢየሱስን የመስቀል ስራ ሊትራሊ እየተቃወምክ ነው። you are against the work of the cross. it's okay አይሰማም። የኢየሱስ ይውላችሁ በደንብ ስሙኝ። ቃሉ ልጨርስ ነው። ቃሉ ጽድቅ በሕግ በኩል የሚገኝ ከሆነ ክርስቶስ በከንቱ ሞተ ይላል። ጽድቅ በሕግ በኩል የሚገኝ ከሆነ ክርስቶስ ኢየሱስ ምን ይሏል? በከንቱ ሞቷል ይላል። ክርስትና አድርግ አታድርግ በሚል የሰው የሥራ ዝርዝር የሚፈጸም የሚደረግ የእግዚአብሔርን ጽድቅ የምታገኝበት መንገድ አይደለም። የኢየሱስ ሞት የብሉይ ኪዳንን የጽድቅ መስፈርት ሁሉ አሟልቷል። ሻውት ኤንድ ላውድ you have to say this። ለአይምሮ ሁል ጊዜ እንዲህ ማለት አለበት። የኢየሱስ ክርስቶስ ሞት የብሉይ ኪዳንን የጽድቅ መስፈርት አሟልቷል፣ ፈጽሟል። ስለዚህ ከዚህ በኋላ ሕግ ከኔ አድርግ ብሎ የሚጠብቀው ነገር የለም። ለምን? ኢየሱስ ክርስቶስ ብሉይ ኪዳን ሕግም የብሉይ ኪዳን ጽድቅም ከኔ የሚጠብቁትን ጽድቅ ከኔ የሚጠብቀውን የሕግን መፈጸም እያንዳንዱ ነገር የኔን የጽድቅ መስፈርት ክርስቶስ ኢየሱስ በመስቀል ላይ ሰርቶ አሟልቷል። Jesus has paid it all። ኢየሱስ ፈጽሞታል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ የዕዳችንን ጽሕፈት በመስቀል ላይ የቸነከረልን በክርስቶስ ኢየሱስ ሞትና ትንሣኤ የተፈጸመልን። ስለዚህ እነኚህ ሮሜ ምዕራፍ 2 ላይ ያሉ ሰዎች በመገረዛቸውም ሲመኩ ሕግንም በመፈጸም ሲመኩ ሕግን ሙሉ በሙሉ ፈጽማችሁ አትችሉም ይላቸዋል። ከዛም ደግሞ መገረዛችሁም ቢሆን አይጠቅማችሁም ብሎ መጽሐፍ ቅዱስ በደንብ አድርጎ ጳውሎስ ይነግራቸዋል። ስለዚህ አሁን ወደ እግዚአብሔር የሚወስደው መንገድ፣ ወደ እግዚአብሔር የሚያቀርበን መንገድ፣ ወደ እግዚአብሔር የሚያደርሰን ወይም የሚወስደን መንገድ እንዲከፈት ኢየሱስ በእኛ ምትክ ሁሉንም የሕግ መስፈርት አሟልቷል። ደግሜ ልንገራችሁ፣ ወደ እግዚአብሔር የሚወስደው መንገድ እንዲከፈት፣ ወደ እግዚአብሔር የሚያቀርበው መንገድ ወለል ብሎ እንዲከፈት ኢየሱስ በእኛ ምትክ እኛ መፈጸም ያቃተንን ሕግ እኛን ፈጽሞ ሕጉን በመፈጸሙ እግዚአብሔር እኛ እንደፈጸምን አድርጎ ተቀብሎናል። 5 ደቂቃ ቀረኝ። እኛ ሕጉን እንደፈጸምን አድርጎ እግዚአብሔር ተቀብሎታል። ስለዚህ መንገዱ ተከፍቷል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ስሙ የተባረከ ይሁን።
ብዙ ጊዜ ደግሜ የምነግራችሁ የመጨረሻ ነገሬን የምነግራችሁ ማለት ነው። ቤት እዚህ ሀገር ለምሳሌ $500,000 ከሆነ ቤቱ ሞርጌጅ የምትገዙበት በወር ይሄ ቤት ዳውን ፔመንት የመጀመሪያ ክፍያ 20% ትከፍሉና ኦር 10% የመጀመሪያ ክፍያ ትከፍሉና ቤቱን ትገዛላችሁ። ለቤቱ ከዛ በየወሩ ትከፍላላችሁ። በዕዳ ማለት ነው። ሞርጌጅ ይባላል። ይሄን ሞርጌጅ 500,000 ብር መክፈል የሚገባችሁ ከሆነ 500,000 ብሩን ለምሳሌ በ20 ዓመት ወር በ25 ዓመት ከፍላችሁ ጨረሳችሁ እያለ ያንን ከፍላችሁ ጨረሳችሁ እያለ ከባንክ አንድ ሰው መጥቶ ክፈል ቢላችሁ ምንድን ነው የምትሉት? ቀጥታ አውጥታችሁ ደረሰኙን ነው የምታሳዩት። እንዴት አወጣና ደረሰኙን ከፍዬ ጨርሻለሁ ነው የምትል። መክፈልህን ማሳወቅ አለብህ። ያለበለዚያ ምን ይፈጠራል? ክፈል ይልሃል። ከፍለህም እንዳልከፈልክ አድርጎ ዘመቻዬ የተባረክ በጣም የምወድ በኋላ $500,000 ከፍለ ከጨረስክ በኋላ መጥቶ ክፈል እንጂ ብል ኖ 500,000 ከእያንዳንዱ ኢንተረስት ጋር ወለድ ጋር ከፍዬ ጨርሻለሁ ብል ደረሰኝ ነው ማሳየት ያለብህ። ደረሰኙን ካልያዝክስ እንዳልተከፈለ አድርጎ ከእንደገና ይበዘብዝብሃል። ዛሬም ህግ መጥቶ ለጽድቅ ለቅድስና ለሆነ ለመዳን ይሄን ማድረግ አለብህ ሲል ኖ ኢየሱስ እኔን ወክሎ በመስቀል ላይ ፈጽሞታል ብለህ የተከፈለበትን ቼክ ታሳያለህ። ቼኩ ምንድነው? የተሰቀለው ክርስቶስ መስቀሉ ሂሳባችን የተወራረደበት ቴተለስታይ የተባለበት ነው። ቴተለስታይ አለ ጌታ ኢየሱስ፣ የሚኒስትሪያችን ስም ቴተለስታይ አለ መስቀል ላይ የመጨረሻ ቃሉ ቴተለስታይ ጌታ ኢየሱስ ተፈጸመ ያለው ቃል ምን ማለት ነው? ሂሳቡ ተወራርዶ በአካውንቲንግ ሂሳብ ተወራርዶ አልቆ ሂሳቡ ተወራርዶ ተዘግቷል ማለት ነው በአካውንቲንግ። በሚሊተሪ ሳይንስ ደግሞ ቴተለስታይ ማለት ደግሞ ምን ማለት ነው? ጦርነት ሲያልቅ የጠላትን ወረዳ ሄደው አሸንፈው ሲጨርሱ የጦር ጀነራሎች ጦርነቱ ማብቃቱን ሲናገሩ ቴተለስታይ ይላሉ። ጦርነቱ አብቅቷል፣ the war is end ይላሉ። ጦርነቱ አልቋል ይላሉ። ስለዚህ ጦርነቱ በመስቀል ላይ ክርስቶስ ኢየሱስ ሰርቶት ጨርሶት አልፏል። እኔ የምዋጋው ጦርነት እኔ ማዋጣው ጦርነት በፍጹም የለም። ኢየሱስ ምን አድርጓል? ጨርሶታል። ኢየሱስ ምን አድርጎታል? ጨርሶታል፣ ፈጽሞታል። አይታችኋል። ፍርድ ቤትም በአካውንቲንግ ነገርኳችሁ፣ በጦርነት በሚሊተሪ ሳይንስ ነገርኳችሁ። አሁን ወደ ጁዲሻል ነው የሚባለው። ወደ ጦርነት ደግሞ ስትሄዱ ማለት ወደ ፍርድ ቤት ስትሄዱ ፍርድ ቤት የሆነ ሰው ተከሶ ከሆነ ያ የክሱ መዝገብ አልቆ ሁሉ ነገር ከተጠናቀቀ ፍርዱ ከዚህ በኋላ ሁሉ ነገር ካለቀ ዳኞቹ ምን ይላሉ? ቴተለስታይ ብሎ መዝገብ ላይ ይመታሉ። ምን ማለት ነው? ፍርድ ቤቱ ጉዳዩን አጠናቆ ጨርሰው ወደ መዝገብ ቤት ወደ ወይዘሮ አበራሽ ጋር መዝገቡ ሄዷል። ቴተለስታይ ወንድሜ፣ ያለቀ ጦርነት ለምንድን ነው የምትዋገው? ለምሳሌ አሁን አርጀንቲና ባለፈው የዓለም ዋንጫ በላች። አይሆንም ማሸነፍ አለብን ብሎ የ2000 ስንቱን ነው ዓለም ዋንጫ 2022ቱን ዓለም ዋንጫ አሁን ፈረንሳይ መታ እንዴት ነው እሷ የምትበላው አርጀንቲና ብላ ብትል አትችልም። ለምን? ተበልቷል። ጦርነቱ አልቋል። አይ እኔ መስራት አለብኝ፣ መጾም አለብኝ፣ መጸለይ አለብኝ ለመጽደቅ ስትል ሰማይ ከላይ ጦርነቱ አብቅቷል። ኢየሱስ አንተን ወክሎ ለጽድቅ የሚገባውን ነገር መስፈርት አሟልቷል ይልሃል። ኢየሱስ ጌታ ነው። ቴተለስታይ አሜን። ቴተለስታይ ጦርነቱ አብቅቷል። ኢየሱስ እኛን ወክሎ ስራውን ሁሉ ጨርሷል። ሰይጣን መሳሪያውን ተነጥቋል። እችን የመጨረሻ ብዬ ልጨርስላችሁ። ባለፈው የነገርኳችሁ ነገር አለ፣ ሁልጊዜ ደጋግሜ የምነግራችሁ። ለምሳሌ ይሄን እስክሪፕቶ ተመልከቱ። ይሄን እስክሪፕቶ መውጊያ በሉ፣ ጦር ብላችሁ ያዙ። ይሄን እስክሪፕቶ ኃጢአት በሉት፣ ኃጢአት። እኔን ያው ሰው ብላችሁ ሰዱ። እጄን ሞት ብላችሁ ሰዱ፣ ሞት። ይሄኛው ምን? ኃጢአት። እስክሪፕቶ እጄ ህግ። እስክሪፕቶ ምን? ኃጢአት። እጄ ህግ።
አሁን ራሴን ዝም ብዬ እንዲህ በወጋ ራሴን እንትን ላል እችላለሁ። አቅም ላይኖረው ይችላል ሊጎዳኝ። ይሄን እጄን ጨምሬ ከዚህ እጄ ጋር በደንብ ራሴን በወጋ ራሴን ልጎዳ እችላለሁ። ይሄኛው ኃጢአት ነው። ራስህን በጣም ወቅተህ እንድታጠፋ የሚያደርግ እጄ ህግ ነው። ለዛ ነው የኃጢአት መውጊያው ምንድን ነው ይላል? ህግ ነው። የኃጢአት ኃይል ህግ ነው። ክርስቶስ ኢየሱስ ስራውን ሰርቶ ጨርሶ ሲመጣ ምንድን ነው ያለው? ሞት ሆይ መውጊያ የት አለ ነው ያለው። መውጊያው ምንድን ነው? ህግ እኮ ነው። ህግ ነው። ኃጢአትህን ቆጥሮ ኃጢአት እንድታደርግ ያደርጋል መጽሐፍ ቅዱስ በአንደኛ ቆሮንቶስ 15:56 ላይ የኃጢአት ኃይል ህግ ነው ይላል። ስለዚህ ኃጢአት እንድታደርግ ራሱ አቅም የሚሰጥ ህግ ነው። አሁን የሆነ ቃል እናገራለሁ፣ ደግማችሁ እንዳታስቡት። የሆነ ቃል እናገራለሁ፣ ደግማችሁ እንዳታስቡት። የኢትዮጵያ 200 ብር ለአፈወርቅ አዲሱ 200 ብር ነው አይምሮ ላይ የመጣው። ለአብርሽ ደግሞ ያው የሆነ ደሞዝ ሲከፈላቸው ምናምን ያለው ነገር አይምሯቸው ላይ መጥቷል። አይታችኋል? ህግ ያላሰብከውን ነገር እንድታስብ ያደርጋል። አይዞሽ ሳሪቾ ጨርሻለሁ። ህግ ያላሰብከውን ነገር እንድታስብ ያደርጋል። አንዳንድ ሰው ረስቶ ቁጭ ብሎ ሰባኪው መድረክ ላይ ይወጣና አትስከሩ፣ እዚህ መስከር አያዋጣም ሲል ድሮ ዓለም ትቶ የመጣውን ቀዝቃዛ ጊዮርጊስ ያላበው ጊዮርጊስ አይምሮ ላይ ይመጣል። አይምሮ ላይ ይመጣል። አይታል። ስለዚህ ህግ ምን መሰለ? እንዴት ነህ ቅዱስዬ፣ ደህና ነው ወይ አማንዬ፣ ሁሉ መልካም ብሎ ኃጢአትን ያስተዋውቃል። ይኸው ኃጢአት ይባላል፣ ይኸው ተዋወቀው፣ አትስከር እያለ ተዋወቀው፣ ጊዮርጊስን ተዋወቀው፣ ሜታ ቢራን ይላል። ከዛ የድሮውን ሁሉ ያስተዋውቃል። የጠፋ ቢራ ሜታ ምንድን ነው ባቲ ቢራ ብሎ። ስለዚህ ህግን የምትሰብኩ ከሆነ ኃጢአትን እያስተዋወቃችሁ ነው። ስለዚህ ምን አለ ጌታ ኢየሱስ መጥቶ ሞት ሆይ መውጊያ የት አለ? ዘሯቸው ማለት ዘሮ ጨረሳቸውና ጌታ ኢየሱስ ሞት ሆይ መውጊያ የት አለ? እስቲ አሁን ተንቀሳቀሽ አለው ሞት። እስቲ አሁን ተንቀሳቀስ አቅም ካለ ሲለው ወሰርከው እኮ አለ። ኢየሱስዬ ስሜ ይባላል። ሞት ሆይ መውጊያ የት አለ ሲል እንዴ ጌታ ሆይ ወሰርከው እኮ። የሞት መውጊያ ምንድን ነው? ኃጢአት። ኃጢአትን ምን አደረገው? ስለ እኛ ኃጢአት ሆኖ አጠፋው፣ ገደለው። ከዛስ የሞት መውጊያ ምንድን ነው? ኃጢአት። ኃጢአትን ጨረሰው። ከዛ ኃጢአት ደግሞ ኃጢአትን ሄደና የኃጢአት ኃይል ሲል ምንድን ነው? ህግ ነው። የታለ ኃይል ሲል እንዴ ምን አቅም አለኝ? አንተ እኮ ፈጸምከው። እንዴት ፈጸምከው? በቃ ጨረሰ፣ ፈጸምከው። ከዛስ አሁን እኔ ህግን ተጠቅሜ ሰዎችን እንዳልከስ፣ ህግን ተጠቅሜ ወደ ኃጢአት እንዳልመራቸው የኔን ኃይል የኔን ማናጀር ዋናውን አለቃዬን እኮ ገደልከው። ምን አድርገ? ስለ ሰዎች እነሱ መፈጸም ያቃታቸውን እነሱን ወክለ ያንን ህግ ስትፈጽም እኔን አቅም አልባረከኝና በአንተ ጽድቅ በአንተ ህግ መፈጸም ወደ እግዚአብሔር እንዲገቡና ከኔና ከሞት ይኸው ከኃጢአት ቁጭ ብለው እኮ ነው። እኔ ሞት፣ እኔ ኃጢአት፣ እኔ ደግሞ ህግ፣ ሁላችንም እኮ ዘረርከን፣ ዜሮ አስገባህን። አሁን ምን ብለን እኛ እኮ ስራ አልባረከን እኮ ገደልክ፣ ወደ እሳት ጣልከን። ከዚህ በኋላማ በአንተ ላመኑ ይሰራላቸዋል፣ ላላመኑ ግን አብረን እንሰራለን። እኛ በአንተ ያመኑ ሰዎች ከኛ ጋር አይሰሩም፣ ኦልሬዲ አምልጠዋል። ያላመኑስ በስራ ይጸድቃሉ የሚለው እኔ አጎቱ ነኝ ይላል ህግ። ኃጢአት እኔ አክስቱ በደንብ አጫውተዋለሁ። ለምን? ኢየሱስ ጋር ስራ ፈልገ ከመጣ በደንብ አድርጎ ስራ ይሰጣል። ኢየሱስ ግን የሚፈልገው ስራ ሊሰጥ አይደለም፣ እረፍት ሊሰጥ ነው የሚፈልገው። ለዛ ነው እናንተ ሸክም የከበዳችሁ ወደ እኔ ነው ያለው። ኢየሱስ ሊያሳርፍ እየመጣ አንተ ለኢየሱስ ቆይ ላግዝህ፣ ቆይ ልጾምልህ፣ ቆይ ገዳም ልሄድልህ፣ በእግሬ ልዞርልህ፣ ደብረ ዳሞ በገመድ ልውጣልህ። ወንድሜ ድመት ማትወጣበትን ተራራ በገመድ ተፈትፍቶ ስንትም ይሞታል። ከዛ ሰማዕት ይባላል። እየሸወደ ሃይኪንግ ነው እሱ፣ ጽድቅ አይደለም። ሃይኪንግ ተራራ መውጣት እንጆ እያረክ እንጂ እግዚአብሔር መንግስት ላይ አይቆጠርልህም። ሰለ አታምታታም ስልህ እላለሁ፣ እንደ ኤርሚ ማለት ነው። ኢየሱስ ጌታ ነው። ነገ ሮሜ ምዕራፍ 3 እንቀጥላለን። የጌታ ስም የተባረከ ይሁን። እቺ መጽሐፍ ቅዱስ ታምራለች። ከኢትዮጵያ መጽሐፍ ቅዱስ ማህበር ሲኢኦ ነው ደውሎ የሰጠኝ። የተባረከ ሰው ጌታ ይባረክ። ነገ ዳር ያዝልህ ኤርሚ ዳር ያዝልህ
ጌታ ይባረክ። ነገ ሮሜ ምዕራፍ 3ን እንቀጥላለን። ሪፍሌክሽን እንጀምራለን። ኤኒዌይስ ነገ ለአማኒ አንድ ስራ ሰጠዋለሁ። ይሄ የደህንነት ትምህርቱን በጣም ብዙ ሰውም በዚህ ሳምንት እንደምንቀጥል ተነጋግረናል። ለዛ እባካችሁ ደህንነት ያልተማራችሁ አማኒ ጋር ተመዝገቡ። እባካችሁ ሰብስበን ለማስተማር ነው ያሰብነው። ደህንነት ያልተማራችሁ ጌታ ኢየሱስ ክርስቶስን ለግል አዳኝ አድርጋችሁ ተቀብላችሁ ደህንነት ያልተማራችሁ ጌታ ኢየሱስ ጋር ህብረት በደንብ ለማድረግ እንዲረዳችሁ በደንብ አድርጋችሁ ደህንነትን መማር ጀምሩ። በዚህ ስብከት ልቤ ተነክቷል፣ ጌታ ኢየሱስን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ ምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ደግሞ በዚህ በፊላደልፊያ አካባቢ የምትኖሩ ከኛ ጋር አብራችሁ መጽሐፍ ቅዱስ ጥናት ማጥናት የምትፈልጉ ከኛ ጋር ህብረት ማድረግ መጸለይ መበርታት ደክም ያለው የሆነ የሚያበረታኝ በጸሎት የሚደግፈኝ ሰው ቢኖር ደስ ይለኛል የምትሉ ፊላደልፊያ አካባቢ ያላችሁ ሰዎችም በውስጥ እንትን በሉልኝ፣ በውስጥ ጻፉልኝ። እግዚአብሔር አምላክ ይረዳኛል። ተባረኩ። ምዝገባው አማንጋ ጻፉለት፣ በውስጡ አማንጋ ጻፉልኝ። እስቲ ጌታ ኢየሱስ ክርስቶስን የኔን ህይወት የኔን ጽድቅ ለመፈጸም ጽድቅ ሆኖልኛል፣ ይሄንን እስከዛሬ አላውቅም ነበረ፣ በህግ ለመጽደቅ ነበረ መከራዬን ማየው፣ ጌታ ኢየሱስ ግን ነፃ አወጣኝ የምትሉ ይሄንን ማወቅ መማር እፈልጋለሁ የምትሉ አንዳንድ ቁጥር ጻፉልኝ።